ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። በወቅታዊ ጉዳይ የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዛሬ በወቅታዊ ጉዳያችን በቅማንት ሕዝብ ላይ እየቀጠለ ያለውን ሴራ በተመለከተ እናነሳለን። አሁን እየተደረጉ ያሉ ሴራዎች ምንድን ናቸው? የጎንደር ክልልነትን ጉዳይን በተመለከተ ዓላማውንና እንዴት እየቀጠለ እንዳለ እሱን እናነሳለን። ከመንገዱ መዘጋት ጋር ያሉ ጉዳዮችንም እናነሳለን። እንዲሁም ሌሎችንም ጉዳዮች አካተን ዛሬ በወቅታዊ ጉዳይ ከእናንተ ጋር ቆይታ እናደርጋለን። ውድ አድማጭ ተመልካቾቻችን እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ዘንድር አብሮኛለሁ። የዘንድር እንኳን ደህና መጣ እያልኩ በቅማንት ህዝብ ላይ እየቀጠሉ ያሉ ሴራዎችን በተመለከተ ደጋግመን አንስተናቸዋል። አሁን ዛሬ ከረንትሊ ምን እየተደረገ ነው ያለው፣ ምን ሴራዎች ነው እየተሰሩ ያሉት የሚሉትንና አጠቃላይ ዓላማዎችን እንደ መግቢያ ጠቅለል አድርገህ ብታነሳቸውና ወደሚቀጥሉ ጥያቄዎች ብናልፍ መልካም። እንግዲህ የአማራ ክልል ባለስልጣናት ከባንዳዎቹ ጋር ሆነው ከባድ የሆኑ ሴራዎችን እየፈጸሙ ነው ያሉት። በተለይ ደግሞ በዚህ ዓመት አሁን ይሄ ከአጋማሽ ዓመት በኋላ ብለው አሁን አክቹዋሊ በህዳርም እዛ በፊትም ሲጀምሩት ነበሩ። ባንዳዎቹ ጭልጋ እየሄዱ አስተዳደር ለመመስረት ፍላጎታቸውን ሲያሳዩ እንደነበረ፣ እነሱ የሚፈልጉትን ለማታለል ህብረተሰቡን ሲያታልሉ እንደነበሩ እናውቃለን። ከዛ ቀጥሎ ህብረተሰቡ እነሱ ባሉት መንገድ መሄድ እንዳልቻለ ሲረዱ ልዩ ልዩ ሴራዎችን ነው እየሰሩባቸው እና አሁን ላይ ኦንጎይንግ የሆኑ ሴራዎች ምንድን ናቸው የሚሉትን እንዲሁ ዝም ብዬ ሊስት ዳውን ላድርገውና በኋላ በዝርዝር እንመጣባቸዋለን። አንደኛው የጎንደር ክልል ምስረታ የሚል ግርግር ነው አሁን እየተሯሯጡ ያሉት ማለት ነው። እንግዲህ የጎንደር ክልል ምስረታ ስትል ጎንደር ከባቢ ያለ ጎንደር ላይ ያተኩራል ማለት ነው። ጎንደር ላይ ስታተኩር ደግሞ የቅማንት ጥያቄ አለ። የቅማንት ጥያቄን ምን ለማድረግ እንደሚያስቡ እዚህ ጋር መምጣት ትችላለህ ማለት ነው። የሌላ ጣጣ ውስጥ ማስገባት ማለት ነው። ስለዚህ የጎንደር ክልል እንዳይመሰረት የሚያደናቅፈው ቅማንት ነው ሊባል ነው ማለት ነው። መተህ ወይ እኛ ጋር ትገባለህ ወይ ምናምን አይነት ነገር ይመጣል ማለት ነው። ስለዚህ ሌላ ግርግር ፈጥረዋል ማለት ነው። እንደዚህ የጎንደር ምስረታ በሚል ክልል ለመመስረት በሚል ማለት ነው። ሌላው መንገድ ዘግቶ ነው እንግዲህ አሁን ትልቅ ስራ እየሰራ ያሉት፣ ህብረተሰቡን እያሰቃዩት ነው። መንገድ ዘግቷል። ኦልሞስት 3 ወር ሊሆነው ነው መንገድ ከተዘጋ። በተደጋጋሚ ፕሮግራሞችን ሰርተናል። የሰማን የለም፣ የሚያዳምጠንም የለም፣ መስማትም አልተፈለገም። ምክንያቱም ሆን ተብሎ የተሰራ ስራ ስለሆነ ማለት ነው። እሱም በዝርዝር እናየዋለን። ሌላው የጭፍጨፋ ዘመቻ ሰሞኑን ጀምረዋል። እነዚህ ቅድመ ሁኔታ ናቸው። እንዲህ ታደርግና መንገድ ያዘጋው ቅማንት ጽንፈኛ ታጣቂ ነው ትላለህ። ዜን ህብረተሰቡ ደግሞ መንገድ ሲዘጋበት ችግር ይፈጥራል፣ ያምፅ ይሆናል፣ ወይ ዋቴቨር የሆነ ነገር ይመጣል። እንደገና ያሰማሩት ሽፍታ ሌባ አለ። በዛ መንገድ ደግሞ ብጥብጥ ከተነሳ ወይም የሆነ ችግር ከተነሳ የሚፈልጉትን ታጣቂ ይዘው መጥተው ይገባሉ ማለት ነው። እድል ያገኛሉ ለመግባት። በዛ ማስገደደው የሚፈልጉትን ነገር ለማድረግ እየሰሩ ነው ማለት ነው። እስረኞች ላይ የቀጠለው አፈናም አለ። ስቲል እስካሁን እንደተፈኑ ናቸው። ኢፍትሐዊ በሆነ የፍርድ ስርዓትን የሄዱት ፍርድ አልተሰጣቸውም ብዙዎቹ። የውሸት ክስ ነው የቀረበ የነበረው። ታፍነዋል። ይፈቱ የሚባል ደብዳቤ ሲጻፍ እነዚህም ደግሞ ሌላ ነገር ያደርጋሉ። እሱንም በተመለከተ እናየዋለን ብዬ አስባለሁ በዝርዝር። እንግዲህ ሌላው ቅድም እንዳነሳሁት ሌባ አደራጅተው ራሱ ያን እነሱ ያደራጁት ሌባ የሆነ ሰው ከገደለ ወይ ምናምን ከሆነ ልክ ትልቅ እንትን እንደሆነ እንድናጦዝላቸው አጀንዳ አድርገን እንድንለፈልፍላቸውም ይፈልጋሉ ማለት ነው። እነዚህ በሙሉ አሁን ከረንት በሆነ መንገድ እየሰሯቸው ያሉት ሴራዎች ናቸው በቅማንት ላይ ማለት ነው። እንግዲህ ጥቅል ዓላማው ምንድን ነው? አሁን ዝም ብለን ጠቅለል በእያንዳንዱ እናየዋለን። ግን ጥቅል ዓላማው የዚህ ሁሉ ሴራ ጥቅል ዓላማው ምንድን ነው የሚለው ለመመለስ አስገድዶ 69 ቀበሌን በመመስረት የአሻንጉሊት አስተዳደር ወይም የአሻንጉሊት ባንዳ አስተዳደር ይመሰረታሉ ማለት ነው። እና በራ ባንዳዎቹ መጥተው እዚህ ጋር ይቀመጣሉ ማለት ነው። አዲስ ባንዳም እየወጣ አይደለም። በዚህ እንደናውግቸው አይነቱ ባንዳም ሂዶ እዛ ጋር ይቀመጣል ማለት ነው። አለቃህን ታስደስታለህ፣ ህብረተሰቡ ይረገጣል ማለት ነው። 69 የሚመሰረተው በባንዳ ነው። የአማራ ክልል ባለስልጣናት በተደጋጋሚ እነዚህ ጽንፈኞቹ ባህር ዳር ላይ የተኛውን ቦታ ሲወያዩ ይህን ክልል ይህንን አስተዳደር እንመስርትላቸውና ምርጫው እምቢ ካሉ እንመስርተውና የእኛን ሰው እናስቀምጥበት ብለው ሲወያዩ እንደነበረ መረጃዎች አሉ። የእኛን ሰው የእነሱ ሰዎች እነማን ናቸው? ሄደው እዛ የሚያፈነድዱት ማለት ነው፣ ባንዳዎቹ ማለት ነው። እነዚህ ናቸው። እነዚህ ይጫንብሃል። ከዛ በኋላ ምን አለ ቢቀርብኝ የምትለው አይነት አስተዳደር እንትን ይደረግልሃል፣ ይመጣልሃል ማለት ነው። እንዲህ አይነት ነገሮች ስላሉ ይህን 69ን አስገድዶ ለመመስረት ነው ዋና ዓላማቸው ማለት ነው። ህዝብ በወሰነው ከተመሰረተ ነፍሰ ገዳይ ስለነበሩ ሲጨፈጭፉ ስለነበሩ መጠየቃቸው አይቀርም። ለምን
ይሄን መሆኑ ላይ ቀር ለምን የሚል ጥያቄ ሊመጣባቸው ማለት ነው። ስለዚህ ህዝብ ባልወሰደው መንገድ 69 በሚል መወሰድ አለብህ ማለት ነው፣ መመስረት አለብህ። ይሄ ሲሆን ምን ይጠቅማቸዋል? ባንዳዎቹ ጌታ ይሆናሉ ማለት ነው። መጥተው ስልጣን ይዛሉ፣ ባንዳዎቹ ነው የሚይዙት። ዜን የበቀል እርምጃ ይወሰድብሃል። እንዲህ ያደረጋችሁት 69 ብሎ መንግስት የወሰነውን ባለመመንትን ባለማድረጋችሁ ስለሆነ እስካሁን ለጠፋ ሁሉ እናንተ ናችሁ ተጠያቂ ተብሎ ህዝቡ በተለይ ደግሞ ታጋዮቹ እየተነጠሉ ጠንካራ ገበሬው በሙሉ ይታሰራል፣ ይገደላል። ይህን ያደርጋሉ። ብቀላ ማለት ነው። የበቀል እርምጃ በሙሉ ይወሰዳል ማለት ነው። ለመብት የታገለ በሙሉ ይሳደዳል። ይሄን ለማድረግ ነው ዋና እንትናቸው እና በዚህ ሂደት ደግሞ እነሱ ከወንጀል ነፃ ይሆናሉ። በስልጣን ከያዝክ የሚከስ የለም ማለት ነው። ታሳደዋለህ ከሳሽን። ስለዚህ ምንም ማድረግ አትችልም። የፋርጣው ማይል አሁን እያደረገው ያለ እንትን ምስረታ እሱን አሁን ከዚህ ጋር የሚያያዝ ነው በራሱ ማለት ነው። እንግዲህ ስለዚህ የቅማንት ህዝብ መሰቃየት አለበት ብለው እነዚህን አጀንዳዎች እየፈጸሙብን ነው ማለት ነው። ዊዶን ነው አሁን ዋት ዊል ሃፕን ኔክስት የሚለው አሁን ራሱ እንትን አይደለም ጦርነቱ ምኑንም እንትን እየቀሰቀሱ ስለሆነ ማለት ነው። ታንኪዩ መልካም ዘንድር እንግዲህ በዋናነት እነዚህ ቅድም ሊስት ዳውን ያረካቸውን ጉዳዮች በተናጠል እያንዳንዳቸውን እያነሳ እንወያይባቸዋለን። እስካሁን በቅማንት ምድር እየሆኑ ያሉ ነገሮችን በሙሉ እኛም በሚዲያ ስንዘግባቸው ነበረ። ቅሬታ የሚያቀርብ አካልም በተለያዩ አጋጣሚዎች ለሚመለከተው ሁሉ ቅሬታዎችን እያቀረበ ነበር። የሰማው የለም። በተለይ የመንገዱ መዘጋት ጉዳይ በተደጋጋሚ ለሚመለከተው የፌዴራል አካል በሙሉ መረጃው ደርሶታል፣ ግን ማንም ምላሽ መስጠት አልፈለገም። ምናልባት በባለፈው እንዳነሳ ነው የራሳቸው ተልእኮ ይኖራቸዋል ብለን መደምደም ባንችልም፣ ግን በዛ ውስጥ ተሳትፎ የሚያደርጉ ኃይሎች እንዳሉ ግልጽ መሆኑን አንስተናል ከዚህ በፊት። ቅድም ካነሳቸው ጉዳዮች የመጀመሪያውን ላንሳው። ምናልባት የጎንደርን ክልልነት ስላነሳ የጎንደር ክልልነት እንግዲህ ምስረታ የጎንደር ክልልነት የፖለቲካ ጉዳዩ ሰሞኑን እየጦዘ ነው ያለው፣ ተጠናክሮ ቀጥሏል። ጎንደርን ክልል እናደርጋለን የሚል አጀንዳ አሁን እየተናፈሰ ነው ያለው። ለምን የሚል ጥያቄ መነሳት አለበት። ምናልባት ከዚህ ጋር በተያያዘ ይህን የሚያደርጉት አካላት ደግሞ አሁን ባለው የአማራ ፖለቲካ ተጎድተናል ብለው የሚያስቡ ያኮረፉ ኃይሎች የሚመስሉ ናቸው። ግን ያኮረፉ ኃይሎች ብሎ ለመደምደም ከቁጥራቸው ወይም ደግሞ ከሚሳተፉት ወይም ደግሞ ይህን ጉዳይ ከሚደግፉት አካላት ብዛት አንጻር ሲታይ እውነት ያኮረፉ ናቸው ነው ወይ የሚል ጥያቄም ያስነሳል። እና ምናልባት ምንድን ነው የሚለውን እሱን ጉዳይ ብናነሳው ደስ ይለኛል። የጎንደር ክልልነት ምስረታ አሁን ተጠናክሮ ቀጥሏል ለምን የሚለውን ጉዳይ ብታነሳው ደስ ይለኛል። ወደ አንተ ልምጣ። መልካም እንግዲህ የጎንደር ክልልነት ምስረታ ፖለቲካ አሁንም ተጠናክሮ ቀጥሏል። ለምንድን ነው ይሄ ቀጥሎ የሚለውን ነገር ለማንሳት እነማን ናቸው የሚያነሱት ወይም ይሄንን የሚፈልጉት እነማን ናቸው እያሯሯጡት ያሉት የሚለውን በጥቅሉ ብናይ ይሄ ጥያቄ ይመለሳል። ከፍላጎታቸው ጋር ማየት ስለምንችል ማለት ነው። እንግዲህ መሰረታዊ የጎንደርን ክልልነት ጥያቄ እያጦዙት ያሉት መሰረታዊ የሆነ ጉዳይ ዋናው ሆሩ አክተር የፋርጣው ቡድን ነው። የፋርጣው ቡድን የስልጣን የበላይነትን መጨበጥ በጎንደር ታሪክ በቃ የሱ ነች። በኃይለስላሴ ዘመን እነሱ ናቸው የጎንደር አካባቢ ሲያስተዳድሩት የነበሩት። በባንዳነት ተሰልፈው አብዛኛዎቹ የጎንደርን ብዙ ጣሊያን ሰርቶ ሄደ ፎቅ በለው ምናምን በሙሉ የተረከቡት እነሱ ናቸው። ሙሉ በሙሉ ጎንደርን ሲያስተዳድሩት የነበሩት እነሱ ናቸው። ጎንደር ከተማን ማዘጋጃ ቤት የሚባለውን ራሱ ከተማውን ማዘጋጃ ቤቱን የሚያስተዳድሩት መሬት የሚሰጡት ምን የሚሉት እነሱ ነበሩ። ይሄ በተለይ ይሄ ቆብ ደፍቶ የመጣው ማለት ነው መነኩሴ ነኝ ምናምን እያለ የመጣው ካድሪ ማለት ነው። የደቡብ ጎንደር ካድሪ በመነኩሴም በለው በመሪጌታም በለው በቄስም በለው ብሎ የሚመጣው ማለት ነው። ይሄ በሙሉ እንትኑን የማዘጋጃ ቤቱን እያስተዳደረ እዛ አካባቢ ያለ ይሄ አሁን ጎንደር የምንለው የሰሜን ጎንደር የተባለው በኋላ ማለት ነው። እሱ በሙሉ በነገራችን ላይ ተቆርጦ ነው። ያ ጎንደር የሚባለው እንትን ቦታ ድሮ ከርብ ምላሽ ነው። ከርብ ጀምረው ወደዚህ ያለው ነው። ከዛ ወደ ታች ይሄ እስቴ ጋይንት ስማዳ ምናምን የሚባለው ነው። እንትን በጌ ምድር የሚባለው የበጋ ሀገር ነው። በጌ ምድር የሚባለው እሱ ነው። ከዛ በኋላ ያለው በሙሉ ጎንደር ነው። ዜን ይሄኛውንም በዛ ጊዜ ተቆጣጠሩት ማለት ነው በኃይለስላሴ ዘመን። ደርግም እንግዲህ ከዚህ በፊት ስናነሳው እንደነበረው የፋርጣው ቡድን ዋና ባህሪው ምንድን ነው? ከየዘመናቱ ባለስልጣናት ጋር መጠጋት ነው። አብሮ ተጠግተ ስልጣን ላይ መውጣት ነው። ስልጣን ላይ ከወጣ ሁሉን እንደሚቆጣጠር ያውቃል። ሙቶ ተማሙቶ የሚከፈለው ሁሉ ከፍሎ ማለት ነው ይወጣል ስልጣን ላይ እንደምንም ብሎ የተጠናከረ ኃይል አለው። ዜን ይቆጣጠራል ማለት ነው። ጎንደርን በደርግ ዘመን ምን እንዳደረጓት ታውቃለህ? እነ መላኩ ተፈራ ሲጨፈጭፏት የቆዩት ደቡብ ጎንደር ሰው ነው፣ የፋርጣ ሰው ነው ሰውየው ራሱ ደብረታቦር ነው። ከዛ በኋላ ደግሞ ገዛኸኝ ወርቄ ነው የሚባለው እዛው ሰፈር ነው የመጣው ገዛኸኝ ወርቄ ማለት ነው።
ሲያስተዳድር የነበረው ገዛኸኝ ወርቄ እስከ መጨረሻው ሲወድቅ ማለት ነው። ጎንደር በደርግ ዘመን ማንም አላስተዳደራትም። ሌላ የዛ አካባቢ ተወላጅ አስተዳድራት አያውቅም። የሚያስተዳድረው የደቡብ ጎንደር ነው። በዛ የቀይ ሽብር በተባለው ጎንደር ላይ በነበረው ጭፍጨፋ ጨፍጫፊዎቹ እነሱ ናቸው። በዛ ሂደት በስህተት የገደሉት አንድ የደቡብ ጎንደር ሰው አለ። አንድ ወጣት ብቻ ነው የተገደለው። ሌላ ተገድሎ አያውቅም እዛው ጎንደር ማለት የተገደለው ቅማንቱ እና ሌላው ይሄ አሁን በሰሜን ጎንደር ቅማንትነቱን ለቆ አማራንን ምናምን በሚል ዝም ብሎ ማለት ነው ባይቀበለውም እንደዛ እያለ ያለ ህዝብ አለ የሚጨፈለቅ ማለት ነው። የደንቢያው ያለፋው በወገራ በኩል ስሜን ያለው እስከ ወልቃይት ያለው እንደዛ በዛ ይሄ በለሳው ምናምን በለው ይሄ እንፍራዝ ማክሰኝት የሚባለው ህዝብ ነው ፍዳው የሚቆጥረው ማለት ነው። ከዚህ ከባቢ ሂዶ ከተማ የሚያስተዳድራት የለም። ይሄ ማለት ጎንደርን ያስተዳድር የለም በደርግ ጊዜ። በኢህአደግም ዘመን ሲመጣ ቀጥታ ጭራቸውን ቆልተው ከውስጥ ለውስጥ ገብተው ቀደም ብሎ ኢህአደግ ሲመጣ ስልጣን የሰጣቸው ነበሩ። ቅማንቶቹ ማዘጋጃ ቤት ምናምን ያስተዳድሩ ነበረ እነ አቡነ መንገሻ የመሳሰሉት ማለት ነው። እነዛን ገለባብተው በሙሉ መጥተው የተተኩበት እነሱ ናቸው። ስርዓቱ ነበራቸው። ለምን አዳፕት ማድረግ ይችላሉ። የፈለገ ቢሆን የፈለገ ማለት ነው ከሚመጣው መንግስት ጋር አዳፕት አድርገው ይቀጥላሉ። አይዲዮሎጂ የሚባል ነገር የላቸውም። አይዲዮሎጂው ስልጣን መያዝ ብቻ ነው። ባይኩክ ኦር ስልጣን ላይ ትወጣለህ፣ ዜን የኢኮኖሚ ኢንተረስትን ትፈጽማለህ። በቃ አለቀ። ይህን ነው ዋና ዓላማቸው። እንደዚህ ስለሆነ ከየትኛውም ጨፍላቂ የሚሆን ዲሞክራት የሚሆን ዋቴቨር ከመጣው ጋር ሁሉ ይጠጋሉ፣ ግን የራሳቸውን ጥቅም የቡድናቸውን ጥቅም ያስኬዳሉ ማለት ነው ይሄ ኃይል ማለት ነው። ስለዚህ ይሄ ኃይል በቅርቡ የምንፈልገው ነበረ። ታስታውስ ከሆነ 2011 ዓ.ም የስልጣን ሹምሽር ተደርጓል አማራ ክልል ውስጥ እና ሲደረግ ከዚህ በፊት አንስተነው ስለነበረ እንድገመው እነ አምባቸው ወደ ስልጣን ሲመጣ የደቡብ ጎንደር ሁለት ሰዎች ቁልፍ ቦታ አስቀመጠ። ምግባሩና ማን ነው የሚባለው ሰውዬ ማለት ነው የዋና ቦታ። ነገር ግን የጸጥታውን ቡድን መያዝ አልቻለም። የጎጃሙን ቡድን የምንቆጣጠረው ብሎ የሚያስበው የጸጥታ ኃይሉን መቆጣጠር ነበረ። እሱ ደግሞ በጄኔራል አሳምነው ጽጌ እጅ ነበረ። አሁን አሳምነው ጽጌን በሴራ አሳልፈው ለመስጠት ሲያሴሩ የጎጃሙ ቡድን ውስጥ ሆኖ ለአሳምነው ጽጌ ይህንን ይነግራል፣ ያ መረጃ ይሰጣል አሳልፎ እንደሚሰጠው። በተለይ ደግሞ ዘር በመጨፍጨፍ ወንጀል የተፈጠረ የተከፈተው ምርመራ አሳምነው ጽጌን አሳልፎ የሚሰጥና ምናምን በሚል ነው። ዜን በኋላ ይሄንን የሚያደርጉት ደግሞ እንትና ጋር አሁን ፋኖ መሪ ምናምን የሚባለው እነ ዘመነ ካሴ ምናምን ባሉበት ነው። እነሱን አሳልፎ ሊሰጥ ምናምን የሚል ወጥቶ የተናገረውን ታስታውሳለህ። ዜን ኢሚዲየትሊ ይሄን ስለተረዳና ውስጥ ያለው የጎጃሙ ኃይል ስልጣን ላይ የነበረው እነማን ሙሉነ ምናምን የሚባሉት እዛ የነበሩት ማን ላቀ ምናምን የሚባሉት እዛ ውስጥ የነበረው ማለት ነው አብረው ተሰብስበው የነበረው ተመርጠው እነዛ ሲገደሉ የቀሩት ማለት ነው። አንድ አዳራሽ ነበረው ተመርጠው እነዛ ሶስቱን የገደላቸው መረጃ ሰጪዎችም እነዚህ ናቸው። ዜና አሳምነው ጽጌ ይሄንን ስለሚያቀቅ አውቶማቲካሊ እርምጃ ወሰደ ማለት ነው። አሁን የጎጃሙ ኃይል እድል አገኘ ስልጣን ለመያዝ ማለት ነው። ለምን የጎንደሩን ኃይል ሪሙቭ አደረገ። 3 ኃይል ዋና ስልጣን ይዘው ነበረ፣ 3ቱን አስወገደ። ከዚህ በኋላ ምንም ችግር የለበትም ማለት ነው። የፋርጣው ኃይልም የጎንደር ባለው ጎንደርን አይወክልም። የፋርጣ ኃይል ባይዘው ስግብግብ ኃይል ነው። የራሱ ጥቅም ብቻ ነው የሚያሳድረው ይሄ ኃይል ማለት ነው። በዚህ ሂደት አሳምነው ጽጌም ተሳዶ ተመታ። አሁን ሁሉም ነፃ ሆንላቸው ማለት ነው። ኢሚዲየትሊ ጎጃም የተሾመበት ማለት ነው። በዚህ ምክንያት የደቡብ ጎንደሩ ችግር ውስጥ ገባ ማለት ነው። ወደ ስልጣን ለመምጣት ብዙ ጥረት አድርጓል። በኋላ አንድ ዶክተር ምናምን የሚባል መጥቶ በምክትል ፕሬዚዳንት ምናምን ቢሾም ምንም ነገር ማድረግ አልቻለም። ትልቁ ነገር ደግሞ አገኘው ተሻገር የሚባል አገኘው ተሻገር ይሄ በደንቢያ በኩል በአለፋ ጣቁሳ የሚባለው በኩል የሚመጡት የፋርጣው ተላላኪ ናቸው። ብዙ ጊዜ በእነሱ ፈቃድ ብቻ ነው የሚኖሩት። ምክንያቱም ኮንትሮልድ ናቸው። እነዚህ ኔትወርክ የላቸውም፣ እነዛ ኔትወርክ ናቸው። የፋርጣውን ኃይል ነው የሚያገለግሉት። አገኘው ተሻገር ወደ ስልጣን ሲመጣ ሌላ ፋርጣ ይዞ መጣ። ወደ እሱ ይዞት የነበረውን ቦታ ለፋርጣ ሰጠው ማለት ነው። የደሳሌ ጣሰው የሚባል ቦታ መጣ ማለት ነው። ደሳሌ ጣሰው ሲመጣ እሱን ተስፋ አድርገው እርምጃ እንወስዳለን ግን ወደ ስልጣን እንመጣለን ሲሉ አሁንም ደሳሌ ጣሰው ተባረረ። በቅርቡ እንዳየው ችግር መጣ። ኢሚዲየትሊ ተቀየረ ማለት ነው። ፖለቲካው ተቀየረ። ወደ ምን ክልል ላይ ያለው የፓወር ስትራግል ይቀርና በቃ እኛ ለምን እንዲያውስ ጎንደርን ክልል አድርገን ስልጣን አንወጣምና የፈልግነውን አናደርግም ወደሚል መጣ ማለት ነው። ይሄ ነው መሰረታዊ ስግብግቡ ማለት ይሄ የጎንደር ክልልነት የሚራወጠው። ቀኑን ተመልከት። ወጥተው ሶሻል ሚዲያ ላይ ያቀረቡትን ቀኑንና ወቅቱን ሜይ ቢ ሳምንት እንኳን ሞላ አይመስለኝም። የደሳሌ ጣሰው መወገድ ተከትሎ የመጣ ነው። ሌላ ምንም ነገር የለም። ከክልል 3 ወይም ይሄ የአማራ ክልል ከሚባለው ስልጣን ሙሉ በሙሉ ተወገዙ፣ ተባረሩ ማለት ነው። ስለዚህ ያለ አማራጭ
እንደዚህ ባዶ ስትቀር የግድ ስልጣን ሆነ ፕሬዚዳንት ምናምን የምትሆንበትን ቦታ መያዝ አለብህ። ደህና እንትን ትበጠብጣለህ፣ የፈለከውን ደግሞ ትዘርፋለህ። ያን ማድረግ የሚችል ፖዚሽን ያስፈልጋል። ዜን ቅማንቱን ደግሞ ሰፕረስ ማድረጊያ ዋና መካኒዝም ያስፈልጋል። የክልል ስልጣን መያዝ ነበረ፣ እሱ አልተሳክቶም። አሁን መጥቶ ደግሞ ምን አደረጉ? የጎንደር ክልል ብለህ ጎንደር ላይ ተቀምጠህ ሁሉን ትጨፈልቃለህ ማለት ነው። ጎንደር ሲመጣ ምን ያገኛል? ብዙ ነገሮችን ያገኛል። በዚህ ምክንያት ነው ይሄንን እንትን ማንሳት እንችላለሁ። የፋርጣ ቡድን እንግዲህ ቅማንትን አፍነው በማጥፋት የጎንደር ላይ እያካሄደው ያለውን ወይም ከ1940ዎቹ ጀምሮ እያደረገው ያለውን ይሄንን ዝርፊያ፣ ውድመት እንደፈለገ እየቦጠቦጠ ለግል ጥቅሙ ማዋል፣ የጎንደርን ህዝብ ማደክረት፣ ማደንቆር፣ ባዶውን እንዲቀር ኋላ ቀር እንዲሆን የማድረግ ስራ የሚሰራውን የበለጠ አጠንክሮ ለመሄድ በክልል አድርገህ እንትን ያደርግሃል ማለት ይወጥርሃል ማለት የፈለገውን ያደርግብሃል። ስለዚህ ይህንን ለማድረግ ስራ እየሰራ ነው። ፋርጣ ቡድን ብዙ ጊዜ የሚገዳደረው ቅማንቱ ስለሆነ ቅማንቱ ኃይል መጥፋት አለበት፣ መመታት አለበት። ለዛ ነው ሁልጊዜ ጦርነት፣ ሁልጊዜ ፍጅት፣ መንገድ መዝጋት የሚባለው የሚሰሩት ይሄ የፋርጣ ቡድን ነው። ዋናው ጠንቀኛው ማለት ነው። ስራ የሚሰራው ይሄ ነው። ቅድም በኋላ እናነሳዋለን። ያነሳሁት ጉዳይ ይሄ ነው። የጎንደር ክልል ምስረታም ከዚህ አንጻር የሚመጣ ነው። የጎንደር ላይ ያለውን ስልጣን ኮንሶሊዴት አድርጎ የመቀጠል የበላይነቱን አስጠብቆ የመቀጠል ጉዳይና ከእርሱን እየሞላ እንደፈለገ ቡድኑን ሲጠቅም መቀጠል ስለሚፈልግ ማለት ነው። ይሄ ነው እንግዲህ በክልል ደረጃ ስልጣን መያዝ ለዝርፊያው የበለጠ እንትን ይላል ማለት ነው፣ ይጠናከራል። ይሄ ቡድን ምን ያደርጋል? የወልቃይትን መሬት ይዘርፋል ማለት ነው። ክልል አድርጓል ጎንደርን፣ ወልቃይት እዛ ጋ ይመጣል። ለምን መሬት የሚባለው በሙሉ ይዘርፋሉ። ወልቃይትን ይዘርፋል። አርማጭሆ የሚባለውን ይሄ የሰሊጥ ማብቀያውን ካች ያለውን በሱዳን ጠረፍ ድንበር ያለውን በሙሉ ይዘርፋል። በተመሳሳይ የመተማውን መሬት ይዘርፋል። የቋራውን ይሄ የእርሻ ቦታ ምናምን የሚባሉትን በሙሉ ይዘርፋል ማለት ነው። ሪሶርስ እንደፈለገ ይዘርፋል። የራሱን ሰው እየወሰደ ያስቀምጣል። የራሱን ኢንቨስተር ያስቀምጣል፣ ይዘርፋል፣ ይቦጠቡጣል፣ ይበልሃል። እዛ ያለ ህዝብ በሙሉ ቀስ በቀስ የሰሜን ጎንደር የሚባለው ህዝብ አሁን በሰሜን ጎንደር በሚለው ልጥቀሰው ቅማንቶን ጨምሮ ዳያውት ያደርጋል ማለት ነው። ስለውል ይጠፋል። እያንዳንዱ እርምጃ እየተወሰደበት ይጠፋል። ቀደም ብሎ በቀይ ሽብር ብዙዎችን ጨፍጭፎ አሳዷቸዋል። የሰሜን ጎንደር የሚባለው በሙሉ በደርግ ዘመን ነው በቀይ ሽብር እየተመታ መቀመጫ ሲያጣ አሜሪካ ድረስ ሂዶ የገባው ማለት ነው። አሁን ደግሞ አሜሪካ እንደዛ አሳደዋቸው፣ በቀይ ሽብር በምን አሳደዋቸው ሲያበቁ ተመልሰው የጎንደር ህብረት ብለው ሰርተዋቸው እንደ ፈረስ ይጋልባቸዋል ዛሬ ማለት ነው። ይሄን አያስብም። ያ ተሳዶ በቀይ ሽብር መላኩ ተፈራ ምናምን ያሳደደው በኢሃፓም ውስጥ ምናምን ሆኖ የሄደው እንትን አሜሪካ የተቀመጠው ዛሬ ስታርባክስ ምናምን ተቀምጦ ለነዚህ ፈረሱን ያገለግላል። ቅማንትን እየመጣ ይሳደባል ማለት ነው። ቅማንት አያውቀውም እንጂ ለነፃነት፣ ለነዚህ ሁሉ ነፃነት ነው የሚታገለው። ለነዚህ ሁሉ ነፃነት ግን ነፃ እንዳይወጣ ይሄን እንትኑን ኔትወርኩን ተጠቅሞ ይጋልባቸዋል። ደብተራውን ተጠቅሞ ይጋልባቸዋል ማለት ነው። እንዲህ የሚያደርገው ማለት ነው። ስለዚህ ሆዱን ከእርሱን ለመሙላት ይሰራል ማለት ነው የፋርጣ ቡድን። በወንጀል ላለመጠየቅም ስልጣን መያዝ ዋና ነው። የቅማንት ህዝብ ላይ ትልቅ ጭፍጨፋ የፈጸሙ ጎንደር ከተማ ሁሉ ግፍ የፈጸሙት የፋርጣ ባለስልጣናት ናቸው። ይሄ የቡድኑ ማለት ነው። ፋርጣ ማለት ቡድኑ ነው፣ ሴረኛው ቡድኑ ማለት ነው። ከደቡብ ጎንደር የተወለደ ቢሆንም ግን ለግል የልሂቃን ቡድን ማለት ነው። ለሱ ቡድን ነው። እሱ አይጠየቅም ማለት ነው። ለምን? ስልጣን ከያዝክ ፍርድ ቤቱ ባንተ ስር ነው። ማን ይጠይቃል? በፍጹም ምንም ልታደርገው አትችልም። ይሄንን ማየት ያስፈልጋል ማለት ነው። በዚህም እንግዲህ ስግብግብ ቡድኑ ኃይሉን አጠናክሮ ከእርሱን እየሞላ ይቀጥላል። የሰሜኑ ህዝብ ይጠፋል ማለት ይጠፋል። ደፍኔትሊ ማጥፋት ስራ ነው የሚሰሩት፣ የዘር ማጥፋት ራሱ ማለት ነው። ያን ስራ ይሰራሉ። ሌላው ሁለተኛው ተከታይ ይሄንን የጎንደር ክልል ምስረታ የሚያራግበው የባንዳው ቡድን ነው። እናበራ አይነቱ እና አስመሳይ ታጋይ ነኝ የሚለው ቡድን ራሱ ከዚህ ጋር ነው። ታጋይ መስሎ እንደ ታጋይ እያሾፈ ግን ከዚህ ጋር በስሜት ያለ ማለት ነው። ተደብቆ ስራ የሚሰራ በስውር እንዲህ አይነት የሚያደርግ ሰዎችን እያደራጀ እየላከ ይሄ ነገር እንዲሆን ኢቭን በሶሻል ሚዲያ ወጥተው ራሱ ይሄንን እንዲደግፉ የሚደረግ ስውር እንትን አለ፣ የስግብግብ ቡድን ማለት ነው። ይሄም ይሰራል የባንዳው ቡድን ማለት ነው። ዞሮ ይሄን ምንም ይሁን ምን በፖለቲካ ፓርቲም ስም ይምጣ በምንም ይምጣ ለይቶለት ኮሚቴ የነበረ ወጥቶ ባንዳ የሆነም ይሁን ምናምን ዋቴቨር ይሄ በሙሉ የባንዳ ቡድን ብለን እንጠራዋለን ማለት ነው። ባንዳው ዋና ዓላማው ስልጣን መያዝ ነው። ዋና ዓላማው የራሱ የግል ኢንተረስት በህዝቡ ጥያቄ ውስጥ የግል ኢንተረስቱን ማስቀደም ነው። ባንዳ ማለት እንደዛ ነው። የግል ኢንተረስትን አስቀድመ ስትሄድ የህዝብን ኢንተረስት ወደ ጎን ስተው ባንዳ ሆንክ ማለት ነው። ሸጥከው፣ ዓላማህን ሸጥከው ማለት ነው። ያ ነው። እንዲህ ብለን እንዲህ እንደረጋለን። ይሄ ነገር ካልሆነ ነከሬ እንደዚህ ከሆኑ ነከሬ ካሸነፉ የሚሉት እብደት ሁሉ አላቸው። እንዲህ ልንሆን ነው። ስለዚህ እንዲህ ማድረግ አለብን። እንዲህ ቢሆን ይሻላል፣ የጎንደር ህብረት ቢመሰረት ይሻላል እና እንዲህ እናደርገዋለን ምናምን የሚል የሆነ እንደ በቀላ ሁሉም ይሰራበት ማለት ነው።
እንግዲህ ይሄ የባንዳ ቡድን በዋናነት ከወንጀለኛነት ለመትረፍ ከፋርጣው ጋር መተባበር አለበት ማለት ነው። ሌን ክልል መመስረት አለበት። ክልል ሲመሰረት የፋርጣው ክልል የሚመሰረተው ክልል ይኸው የሰሜን ጎንደር ምናምን የሚወክሉ ሰዎች ተብለው ስልጣን ይዛሉ በክልሉ ደረጃ ማለት ነው። የቢሮ ኃላፊ ምናምን ትሆናለህ። ዜን ከታች ያለውን በሙሉ ትቆጣጠረዋለህ ማለት ነው። ትረግጠዋለህ። ምንም እንትን አታደርግም። ይሄ አንደኛው እንትኑ ነው። ባይኮ ኮርኩሩክ ስልጣን መያዝ ስለሆነ በአንዳነት ስልጣን መያዝ ነው፣ ሌላ ነገር የለውም። ስልጣን ደግሞ ታውቃለህ ከፕሪስቲጅ እና ፓወር ዌልዝ የሚባለው ጋር አብሮ ይሄዳል። እነዚህን ያግበሰብሳል ማለት ነው። ሌላው ደግሞ የፈለገውን ለማድረግ ስላልቻለ ህዝብን መቀጥቀጥ አለበት። ህዝብ መቀጥቀጥ አለበት፣ መጨቆን አለበት፣ መደቆስ አለበት። ስለዚህ በጎንደር ሚል አስተዳደር ክልል ስትመሰረት በቃ የቅማንት ክልልነት ይደበዝዛል፣ ይቀራል። ቅማንት ክልል መስረት አይልም። አንድ ሁለተኛ ጎንደር ክልል ስለሆነ ለቅማንት ክልል አንሰጥም፣ እዛው አንድ ተመሳሳይ ቦታ ነው ብሎ መንግስት ይቃወማል። እንዲህ ለማድረግ በሚል ይሰራሉ ማለት ነው። ሁለቱም ይሄ ባንዳውም ያኛውም አብሮ ይሰራል ይሄን ማለት ነው። ሌላው ሶስተኛ ቡድን የጎንደር ህብረት የተሰኘው የስታርባክስ ፖለቲከኛ ነው። የአሜሪካ ቁጭ ብሎ በየቡና ቤቱ በየሻይ ቤቱ ቁጭ ብሎ የቀዘቀዘ ቡና እየጠጣ ሲያማስል ዝም ብሎ የሚውል ማለት ነው። ቁጭ ብሎ ወሬ ሲጠርቅ የሚውል ይሄ ቡድን ነው። ትልቅ ችግር ደግሞ እየፈጠረ ያለው ታውቃለህ። በ2008 ጀምሮ ነው ይሄ ጎንደር ህብረት የተመሰረተው። ሲመሰረት ከፊቱ ነው የሚመሩት ባንዳዎቹ ናቸው። ይሄ በቀይ ሽብርም በምንም የተባረው ተሰደው የሄዱ ባንዳዎች ተመልሰው ደግሞ ላሳደዳቸው የልጅ ልጆች ባንዳ ሆነው የሚሰሩ ማለት ነው። ልጆች ምን የልጅ ልጆች ሆኑ ልጆች ለነሱ ባንዳ ሆኖ የሚያገለግለው ኃይል ማለት ነው። ይህ ኃይል እንግዲህ ቅማንትን ክዶ ስለተደናቆረ የአንድ እንቁርና ነው ወይም የደረቀ ጭንቅላቱን በዛው ማስቀጠል ይፈልጋል። እውቀት አስመስሎት ማለት ነው። እውቀት አስመስሎት እንጂ መብቱን ለማስጠበቅ እየታገልን መሆኑን አያውቁትም። ቅማንት የቅማንት ትግል መላው ይሄ ሰሜን ጎንደር በሚባለው ላለው ህዝብ ብርሃን ነው። ምክንያቱም ለዘመናት በግራ ጎንደሩ የቀኝ ግዛት እኮ ነው እየተረገጠ ያለው የቅማንት ህዝብ፣ የሰሜን ጎንደሩም አብዛኛው ማለት ነው ፍዳውን የሚቆጥረው ስልጣን የለው። ኢቭን በቤተ ክህነት እንኳን እንትን ውስጥ ይሄ ውክልና እንኳን የለውም። በድብትር ነው ዓለም እንኳን ማለት ነው ፍዳው የሚያይ ነው። ስለዚህ ይሄንን እንትን እንዳይደረግ እነዚህ እንትኖች ይደናቋላሉ ማለት ነው። የደረቀ ጭንቅላት ያልኩት ለዚህ ነው። ሌላው እንግዲህ በገረር አስተሳሰባቸው ብሔርን ይጠላሉ ተጨፍነው ማለት ነው። ቅማንቱ ነው እኔ ቅማንት አይደለሁም በቃ ዝም ብዬ ተጠምቄ ያለው እና ኢትዮጵያዊ ነኝ ይላል። ተደናቁረ ማለት ኢትዮጵያ የሚባል ዝም ብሎ አለ እንዴ? ኢትዮጵያዊማ ሁሉም ኢትዮጵያዊ ነው። እሱ የተለየ ኢትዮጵያዊ ሊሆን አይችልም። ቅማንቱም ኢትዮጵያዊ ነው፣ ጉምዙም ኢትዮጵያዊ ነው፣ ሁሉም ኢትዮጵያዊ ነው። ኢትዮጵያ ውስጥ ያለ 80 ምናምን ወይም 90 ብሔር ብሔረሰብ ኢትዮጵያዊ ነው። ኢትዮጵያዊነቱ የሚቀማው የትም የለም። ምን ይላሉ? ይሄን ነገር ምንድን ነው የቅማንትን ጥያቄ ለመቃወሚያ የሚፈልጉት በቃ የጎንደር ህብረት ማለት ጎንደር በሚል አንድ እንሁን ነው። ቅማንት የለ ምን የለ ዝም ብለህ ጎንደር በሚል ክልል ትመሰርታለህ ነው። በዚህ ነው የምንቀጥለው ብሎ የሚደናቆሩ ስለሆነ ይሄንን አችብ ለማድረግ አሁን ባለፈው እንዳነሳሁት ተምዘግዝገው ተጥለው የነበሩትን አንዳንድ ይሄን አሮጌ መሳሪያ አልፈልገውም ብለህ ከጣልከው በኋላ በሌላ ጊዜ ችግር ሲመጣ አማራጭ ስታጣ ተወለውለውና ትጠቀምበታለህ። ልክ እንደዛ ማለት ነው። የተከለሰ ጥይት ምናምን ትጠቀምበታለህ። እንደዛ ለማድረግ ተጠቀሙባቸው ማለት ነው። ይሄ ኃይልም ወጥቶ እንግዲህ ሽብሊም ጓንዴ ምንሽርም ሆኖ ይተኮሳል ማለት ነው። አሁን ያን ጀምሯል እየተንቀሳቀሰ የጎንደር ህብረት የሚባል የኋላ ቀሮች ህብረት ማለት ነው። እንግዲህ የፖለቲካ ግርድናውን እንደ ክብር ይጠቀመዋል። የፖለቲካ ግርድናው ለማን ነው? ለዚህ በጥባጩ ዘራፊው የፋርጣ ቡድን ነው ግርድናው። ይሄንን ለማስቀጠል እንደ ክብር ቆጥሮት እዛ ጋር መቀጠል አለብን ኢትዮጵያዊነት፣ ጎንደሬነት ምናምን የሚል ነገር ያመጣል ማለት ነው። ለጎንደር ህብረት የሚባል በነገራችን ላይ አማራ የሚል አይፈልግም። የአማራ የሚባል ነገር የለውም። አማራውም ራሱ ይሁን የፋርጣ ቡድን አማራ መባልን አይፈልገውም። የሚፈልገው ጎንደሬ ነው። በቃ አለቀ። ሲዘፍን አማራ የሚል ዘፈን እኮ ምንም የለም። የቅርብ ጊዜ አሁን የሆነ ወደ ጽንፍ ወጥተው ብሔርተኝነት እናመጣለን ብሎ የሚለፈልፍ ነው ማይሆነውን ማለት ነው። ዋናው የነሱ እንትን ጎንደሬ ወይም ምናምን ኢትዮጵያዊ በሚል ነበር የሚያጨብረብሩት። አሁንም የጎንደር ህብረት ተብሎ የመጣው ለዛ ነው። የአማራ ህብረት የሚባል ነገር አይጥመው ለፋርጣ። ይሄው ምን እንዳረጋ አስበው። የጎንደር ህብረት ብሎ መጣ፣ የጎንደር ክልል ብሎ መጣ። ያ ደግሞ የጎንደር ህብረት ነው የሚለው። ለምን አማራ አይሆንም ምናምን ሲባል የማ ችግር ይመጣል እኮ ምናምን ሲሉ ነበረ ቃለ መጠይቅ ሲሰጡ ማለት ነው። ዋና እንትኑ ምንድን ነው? የብሔር ጥላቻ ስላለባቸው ያንን በዛው ለማስቀጠል ነው። ሌላው ከዚህም ከዛም ተወልደው ሁለት ዛፍ ላይ የተንጠለጠሉ ሎሌዎች አሉ። ለሁለቱም ሎሌዎች አሉ። የሁሌዎች ማለት የሁሌ ከዛም ከዚህም ከሞቃው የሚዘፍኑ ማለት ነው። ቅማንቶ ጠንከር ብሎ ሲቀጥል ቅማንቶ ጋር ይሆናሉ። ያኛው ደግሞ ጨፍላቂው ቡድን ደግሞ ጠንከር ሲል ወደዛ ይሄዳሉ። ስለዚህ ለእነዚህ የሚመቻቸው ምንጊዜም ኢትዮጵያዊ የሚል የሆነ የዘር ማንነት የማያሳይ ወይም ይሄ ብሔር ማንነት የማያሳይ ወይ ደግሞ ጎንደሬነት የሚለው ነው እንትን የሚላቸው። እነዚህ በጣም እንትን ይላሉ። የሚመቻቸው የመሬት ማንነት ነው። ለምን
በሁለቱ ስለሆኑ በሁለቱ መቆጠር አይፈልጉም። ያ የራሳቸው ስነ ልቦና ስለሆነ አብዛኛው የሚያስቸግሩት እንዲያውም ከእንደዚህ ሁለት ላይ የተወለዱ ነው። አበራ ብትለው ከሁለት የተወለደ ነው። ይሄ ቅዴፓ ምናምን ብትለው የሁለት የተወለደ ነው። ሶባ እንዲህ የሚያደርጉት ከሁለት የተወለዱ ሰዎች ናቸው። ሳታውቅ በሆነ አጋጣሚ ወደ ስልጣን ታመጣቸውና መጨረሻ ላይ ወደ ያዘነበለው ይሄዱና ይጫወቱባል ማለት ነው። እንዲህ አይነት አለ። እነዚህን ለምሳሌ ጠቀስኩ እንጂ ብዙ ሰዎች እንዲህ አይነት ስራ የሚሰሩ አሉ ማለት ነው። የሁሌ ብያቸዋለሁ። እነዚህን ወደ ብዙሃኑ ያጋድላሉ። ቅድም እንዳልኩት የተሻለ መንገድ በብሔር የማይጠራበት ወይም ብሔር የማይጠራበት ስርዓት ይፈልጋሉ። በብሔር የተጠራ እና ብዙ ጊዜ አይተህ ከሆነ እኔ ከጉራጌ ተወልጃለሁ፣ ከዚህ ተወልጃለሁ፣ ምን ልባል ምናምን የሚል ጥያቄ ጠይቃለሁ። ፕሮብሌም አንዱን የፈለገው መሆን ይችላል፣ ሁለቱንም መሆን ይችላል። ማን ይከለክለዋል? እኔው ከሁለቱን የተወለድኩት ማለት ምን ችግር አለ? ለምንድን ነው ትልቁ ችግሩ? ከአንዱ ካልሆን ሌላው ይጠላኛል አይነት እንትን ስላለባቸው ነው ትልቁ ችግራቸው ማለት ነው። የጽንፈኝነት ስላለ ይሄንን በዚህ ምክንያት እንዲያደርጋሉ። እነዚህም ዋናዎቹ ናቸው ማለት ነው። አሁን ምን እያደረጉ ነው? በአጠቃላይ እነዚህ ቡድኖች ምን እያደረጉ ነው የሚለውን ቅድም መግቢያው እንዳነሳ ነው በማህበራዊ ሚዲያ ከፍተኛ ደረጃ ዘመቻ እያደረጉ ነው። ይሄንን ጎንደር ህብረት የሚለውን እያራገቡት ነው። አጦዘውታል ማለት ነው። አሁን የጎንደር ክልል ምስረታ የሚለውን ማለት እያጦዙት ነው በያሉት አጋጣሚ ማለት ነው። አንደኛው በቲክቶክም ይሄንን ነገር ያወራሉ፣ ፌስቡክም ላይ ይጽፋታል። በዋናነት ደግሞ በውስጥ መስመር ይወያዩበታል። ኢቭን ስብሰባ ያካሄዳሉ፣ ኮንፈረንስ ምናምን በዙም እየተገናኙ ሁሉ ይወያዩበታል። ይሄ ትልቅ አጀንዳ ነው። ምክንያቱም ለምንድን ነው ይሄ ጊዜው አሁን ነው ብለው ያስባሉ። አሁን ነው የብልጽግና መንግስት ራሱ ይሄን ይፈልገዋል ብለው ነው የሚያወሩት። ሶሻል ሚዲያም ላይ ሲያወሩት ብልጽግና እኮ ይሄን ነው የሚፈልገው። ሲጀመር ብሔር የሚባለው እኮ አይፈልገውም። የብልጽግና መንግስትም ስለሚፈልገው አማራ ክልል መበተን ይፈልጋል እና ምናምን ይሉሃል። አየው ለመበተን ራሱ ሬዲ አማራ የሚለውን እንደ ክልል የቆመ አማራ ክልል ምናምን የሚባለው ወይም አማራ የሚባለው ማንነት እንዲጠፋ ይፈልጋሉ። እነዚህ ራሱ ዋና ዓላማቸው ማጥፋት ነው። ይሄ ነው መሰረታዊ ነገራቸው ማለት ለአማራውም አይሆኑም፣ ለሰሜን ጎንደሩም አማራም አይሆኑም፣ ለሰሜን ጎንደሩ ቅማንትም አይሆኑም ማለት ነው። ለቅማንትም ለምንም የማይጠቅሙ ከእርሳቸውን ብቻ የሚጠቀሙበትን አማራጭ ብቻ እንደሚያዩ በዚህ መረዳት እንችላለን ማለት ነው። መልካም ዘንድር ብዙ ነገሮችን ነው ያነሳው። እንግዲህ ይሄ የጎንደር ክልልነትን የሚያቀነቅነው ኃይል እንደ ዋና መነሻ አድርጎ የሚያነሳው በተደጋጋሚ አማራ ክልል የጎንደሬነት እስር ቤት ነው የሚሉ መነሻ ቃላቸው አማራ ክልል የጎንደሬነት እስር ቤት ነው ብለው ነው የሚያስቡት። ከምን አንጻር እንደሆነ እሱን እንደ ማሳያ የሚያነሱት ምንድን ነው? ጎጃሜው ከወንድሞቻችን ከቅማንት ጋራ በሴራ አዳምቶናል የሚል በመርዝ የተለወሰ ሀሳብ ያነሳሉ። እንደገና ደግሞ ሰሜን ጎጃም የሚባል አዲስ ዞን መስርተው ርስታችን ጎንደር ድረስ ወደ ጎንደር ተሻግረው ወስደዋል። የተለያዩ አብያተ ክርስቲያናትን ወደ ጎጃም አጥቢያ ቤተክርስቲያናት ወስደዋል ብለው በማሳያነት የሚያነሱት ይህን አቡነ አብርሃም የሚባለውን የአማራ ክልል ሀገረ ስብከት ሊቀ ጳጳሱን እንደውም ቅባት ነው ጎጃሜ ነው ሁላ ይላሉ። ስሙን ያጠፉታል። እኛ እናቅም ምን ይሁን እሱን ያነሳሉ። ሌላው አማራ ክልል በጀት በስፋት የሚሰበስበው ከጎንደር ነው፣ የሚመደብለት ግን በጣም ትንሽ ነው ይላሉ። በተቃራኒ ጎጃም ሊቃን ደግሞ ጎንደሬ የክልሉን በጀት በመሸፈን በጣም ዝቅተኛው ነው፣ የሚወስደው ግን 40% ነው ይላሉ። 40% ይወስዳል ይላሉ። እንግዲህ ባህር ዳር ርስታችን ነው የሚለው በብዛት የሚያቀነቅነው ደግሞ ጣና ቴሌቪዥን ይባላል። እነዚህ ቅድሚያ ስታነሳቸው የነበሩ ሰዎች እየወጡ ሚዲያ ላይ የሚናገሩበት የጎንደር ህብረቶች ምናምን እና በጣም በሰፊው እየተንቀሳቀሱበት ነው። ቁጥሩም ቀላል አይደለም። በዛ ጎንደር አካባቢ ያለው ባለስልጣን እንደሚደግፈውም ግልጽ ነው። አይተ ከሆነ ጦርነቱ ያለበት አሁን ከመንግስት ጋር ያለውን ግርግር መንግስት ራሱ ጎንደር አካባቢ ውጊያ እያደረገ ነው ማለት አይቻልም። ምክንያቱም በዛ አካባቢ ያለው ፋኖ ይህን ሀሳብ ይፈልገዋል፣ ይገዛዋል። በነገራችን ላይ በዋናነት እንግዲህ ከዚህ አንጻር ብዙ ሰዎች የተለያየ ሀሳብ ይሰጣሉ። በተለይ በቅማንት በኩል ቅድም ስታነሳቸው የነበሩ የሚወዛገቡ ሰዎች ምን ሀሳብ አላቸው? ቅማንት ከጎጃም ከወሎ ከሸዋ እየመጣ የጨፈጨፈን የአማራ ኃይል አለ። ስለዚህ ጎንደር ክልል የሚለው ቡድን በተወሰነ መልኩ ለቅማንት እፎይታ ይሰጣል፣ አንደኛ ኃይል ይቀንሳል ይላሉ። እንደዛ የሚል ሀሳብ ያነሳሉ በተደጋጋሚ። ባለፈውም ተወያይተንበታል። እውነት ጎንደር ክልል መሆኑ በቅማንት ላይ የሚደርሰውን ጫና ፓወሩን ይቀንሰዋል የሚለው እሱ ምን ያክል ነው የሚለው ለወደፊቱ እናየዋለን። ግን በዚህ ጉዳይ ሀሳብ ሰጥበት ደስ ይለኛል። እንግዲህ በዋናነት እነዚህን ሀሳቦች ነው እያነሱ እየተንቀሳቀሱ ያሉት። እስከምን ድረስ እንደሚሄዱ አብረን እናየዋለን። መንግስት ይፈልገዋል አይፈልገውም? ምናልባት ብልጽግና አማራ ክልልን በጂኦግራፊካል ፖለቲካ የሚጠቀምበት ከሆነ ኦሮሚያ ክልልንም ችግር ውስጥ ይከተዋል ማለት ነው።
እንደዛ አይነት ነገር ያደርጋል ብዬ አላስብም እኔ ለግሌ። ግን የሚያደርጋቸው እንቅስቃሴዎች ደግሞ እንደዛ አይነት ምልክቶች አሉ። ለምሳሌ በደቡብ ክልል በክላስተር ያደራጃቸው ክልሎች ከብሔር ፖለቲካ አንጻር ሳይሆን ይሄ ህብረ ብሔራዊ ፌዴራሊዝም ከሚለው ሳይሆን የመሬት ፖለቲካ መሰረት አድርጎ ነው። ያዋጣው ላይ ያዋጣው የሚለውም ራሱን ይገመግማል። እንግዲህ ምናየው ይሆናል ማለት ነው። ወደሚቀጥለው ጥያቄ ልለፍና ከዚህ ጋር በተያያዘ ቅድም ያነሳው አንድ ጉዳይ ከጎንደር መተማ ያለው መንገድ ዝግ ነው። ከተዘጋ ወደ 3 ወራት እየተጠጋ ነው። ምን ለማድረግ ታስቦ ነው መንገድ እስካሁን የተዘጋው? ህዝቡስ ምን ያድርግ የሚለውን ማንሳት ተገቢ ነው። ብዙ ጊዜ በሮቢት መንገድ መከፈት አለበት፣ ከሮቢት ጭልጋ ያለው መንገድ በደንብ መሰራት አለበት የሚል ሀሳብ የሚያነሱ ሰዎች አሉ። ግን ምንድነው ዓላማው የሚለውን እሱንም ማንሳት ተገቢ ነው ብዬ አስባለሁ። ይህ መንገድ እንግዲህ ኢንተርናሽናል ነው እንደምታውቀው፣ ደረቅ ወደብ ነው። ከሱዳን በቀጥታ በጎንደር በኩል ብዙ ጥሬ ዕቃዎች መንግስት የሚያስገባበት የሚያስወጣበት ነው። አሁን ላይ ቆሟል ማለት ይቻላል ሙሉ ለሙሉ። ይህ ነገር እንዴት ነው የምታየው የሚለውን ምን ታስቦ ነው የሚለው ወደ አንተ ላምጣው። መልካም። የጎንደርን ክልልነት እውን ለማድረግ የሚያነሱት ጀስቲፊኬሽን ለጊዜው እንዲፈቀድላቸው ነው፣ ህዝቡን ለማነሳሳት ነው። በፍጹም ፋርጣ ቀጥቅጦ ሊገዛ ነው። ይሄ ምን የሚታወቅ እኮ ነው፣ ግልጽ እኮ ነው። እስከ ዛሬ ጎንደር ክፍለ ሀገርን ማን ሲመራው ነበር ብለህ ጠይቅ፣ ወደኋላ ሄደ ማለት ነው። ምን ሲያደርጉ ነበሩ ብሎ ማለት ነው። የፋርጣው ኃይል ባህር ዳር ላይ ስልጣን ስለተነጠቀ፣ በጎጃሙ ኃይል ተነጥቋል፣ ስልጣኑ ተወሰደበት። በቃ ማረጋገጥ አልቻለም። እነ አምባቸው የሚባሉ ሰዎች በኋላ ምንም ማድረግ አልቻለም። ቢያንሰራራ አልሆነም። ያለው ምርጫ ምንድን ነው? ማራገብ ነው። ስለዚህ የግድ የጎንደርን ክልልነት ስትጠይቅ ጀስቲፊኬሽን ያስፈልጋል። እንትን የምታብራራው ምክንያት ምንድን ነው የሚለውም ማለት ነው። ምክንያታዊነትን ታብራራዋለህ። እንዲህ ብለህ ማለት ነው። እንዲሆንልናል፣ እንዲህ ያደረጋል፣ ባጀቱ ምናምን ብሎ ሊያወራልህ ይችላል። ይሄን አለቀ። እንደዚህ አይነት ወሬ ሊያወራልህ ይችላል። የብልጽግና መንግስት ይህንን ይፈልገዋል። የብልጽግና መንግስት የደቡብ ብሔር ብሔረሰብን እኮ ከኢህአደግ ያበላሸውን እንዲያውም አሻሽሎታል። ባይተወይ ኢህአደግ 56ቱን አንድ አድርጎ ነው የሰራው። የብሔር አወቃቀርም አልነበረም በክልልነት ደረጃ ስታስበው ማለት ነው። አንድ ለስንት ነው ያደረጉት? ለ56 አንድ ክልል ለ56 ነው የሰጠው። አሁን እነዛ ደግሞ 56 ብሔረሰቦች ማለት ነው። አሁን እነዚህን ወደ ስንት ነው? 4 ነው። ወደ 4 ክልል አድርጎ የብሔር ብሔረሰቦች ደግሞ በራሳቸው በዛው በዞን እንዲደራጁ ነው ያደርጋቸው። ምንም የጠፋ እንትን የለም። ትንሽ ፕሮቶታይፑን ቢወስደው ከፋፍሎ አስተንፍሶታል። ትልቅ የነበረው ማለት ነው። ሆነ በአካባቢ አደራጅቷቸዋል። ምንድነው እንደ ብሔር ጥያቄ ለእያንዳንዱ ህዝብ የራሱን ልክ ወላይታው እንደጠየቀው፣ ሌላው እንደጠየቀው፣ ጉራጌ እንደጠየቀ መልስ አልሰጠም። ያልሰጠበት ምክንያት ምንድነው? የራሱ ጀስቲፊኬሽን ሲያቀርበው የነበረው እንዳለ ሆኖ ማለት ነው። አማራ ክልል ግን እኔ አንድ ህዝብ ነኝ ምናምን የምናገረው ምናምን ብሎ ነበረ። ከከፈለው መሆን ያለበት አገው ለራሱ ክልል ይሆናል፣ ቅማንቱ ሌላው ክልል ይሆናል፣ አማራው ራሱን ችሎ እዛ ክልል ይሆናል ከፈለገ ማለት ነው። አለበለዚያ የራሳቸው ጎጃሜ ብለህ ይበለው፣ ጎንደር የሚበለው የፈለገውን ክልል ያቋቋም። ቅማንት ክልል ከመሆን አይቆምም። የፈለገው የጎንደር ክልል ቢመሰረት ማለት ነው። እንዲያውም እነሱ የሚያስቡት ምንድነው? የጎንደር ክልል ከመሰረትን ጎንደር ከተማ የክልሉ መቀመጫ ይሆናል። ከዛ የቅማንት ክልል ሲመሰረት የሁለት ክልል መቀመጫ ስለማይሆን እናባረዋለን። ቅማንቱን እኮ ነው። ሴራ እኮ ነው። እዚህ ጋር ዋናው ጨዋታው ማለት ነው። የሚሰሩት ጨዋታው ሴራ ነው። እንደዚህ አይነት ነው። ጀስቲፊኬሽን ይሄ ነው። የጎጃሜው ቅማንት ጋር አጋጭቶናል። ማን ነው እንዲህ ሲዘምት የነበረው? የትኛው ጎጃሜ ነው የተመተው? በእርግጥ ብናልፍ አንዷለም የሚባል አንድ ጎጃሜ ነበረ፣ ጽንፈኛ ከገዱ ጋር ሆኖ ሴራ ሰራ የነበረው ማለት ትልቁን እነ ገዱ ነው የሚሰሩት። እነ ደሳለኛ አስራዳ አይደል እንዴ? ፋርጣው ሙቷል። አሁን እሱ ይሄ አይደል እንዴ ዋናው ቅማንት መከራ ሲያሳይ ነበረው? እሱ እንደውም የዞን ባለስልጣን ነው ምናምን ነበረ እዛ ጎንደር ላይ። እሱ እኮ ነው ዋናው እንትን ሰራ የነበረው ከእንትና በፊት ማለት ነው፣ ከግዛት አብዩ በፊት ዋና በጥባጩ ቀጥቃቸው ቅማንትን አስጨፍጫፊ ዋናው አይደል እንዴ? የፋርጣ ቡድን ከራሱ ልብ አንቅቶ ሴራውን ሁሉ ሰርቶ በሌላ ሰው ለማበስ የሚሞክረው ውሸት ነው። እንዲያውም እንትኖቹ በጣም የተሻሉ ናቸው። ጎጃሚው ራሽናል እኮ ነው። ጎጃሚው ባይተወይ በብዙ ነገር ራሽናል ነው። ስለ ቅማንት የሆነ ነገር ብትነግረው ራሽናል ነው። ጽንፈኛ አይደለም፣ አይሰድብህም። ቅማንት እንዲህ ነው ምናምን። እዚህ የሚሳደበው የደቡብ ጎንደሩ አይደል? ያፍንጫ አለው አይደል? ቅማንት ነው የሚሳደበው፣ የራሱን ወገን ወንድሙን የሚሰድበው። ዋናው ይሄ ነው። ጽንፈኛው ተንከሲስ የሆነ ስራ የሚሰራው እና ከዚህ ጋር ማንም ሊዘነጋ አይገባውም። አሁን ይሄ ቢመሰረት ኃይል ይቀንሳል ምናምን። የምን ኃይል ነው የሚቀንሰው? እሱ ምን ይቀንስልሃል? ኃይል ተደራጅቶ አቅማ ይዞ አጎልብቶ ይመጣልሃል። ምን እንትን አደረገ አላደረገ በዋናነት በኋላ እናነሳዋለን። ይህን በተመለከታችን ከአማራ ጽንፈኞች በምንም ተአምር ሰላም እንደማይጠበቅ ማወቅ አለበት ቅማንቱ። ወደ አነሳው ነገር ልምጣ። ይህም የእነሱ ሴራ ነው። መንገድ መዘጋቱ ተጠናክሮ ቀጥሏል። ምን ለማድረግ ነው ይሄ ሁሉ እየተደረገ ያለው? ህዝቡ ምን እያደረገ ነው የሚለውንና ምን መደረግ አለበት የሚለውን እንዲሁ ጠቅለል ለማድረግ እሞክራለሁ። እንግዲህ መንገድ መዘጋቱ ለብዙ መንገድ ነበረ፣ ለብዙ ጉዳይ ነው። በአንድ ድንጋይ ሁለት ወፍ እንደሚባለው፣ አንደኛ
መንገድ የተዘጋበት ምክንያት የአጀንዳ ልየታ ስራ ሊከወን ነበረ ባህር ዳር ላይ። በዛ ሂደት መንገድ ካልተዘጋ ቅማንቱ መጥቶ ሊሳተፍ ነው። ስለዚህ ቅማንቱን ለማፈን ሆን ተብሎ ታቅዶ በዛ ሰበብ ተደርጎ ነው የተዘጋው። ካልኩሌት አድርገው አውጥተው አርዶ የዘጉት አንዱ የመጀመሪያው እንትናቸው ይሄ ነው። በዛው ደግሞ አስቀጠሉት። ይሄማ ጥቅም የሚያመጣ ነው ተብሎ ማለት ነው። በዛው ቅማንቱን ለመበደል የሚለው ነገር በዛው አስቀጠሉት። አሁን ፖለቲሳይዝ እያደረጉት ሂደዋል ማለት ነው ዛሬ ላይ። መሰረታዊ ነገሩ ከዛ ተነስቶ የመነጨ ነው። እንግዲህ ለመዘጋቱ እያራገቡት ያሉት ምክንያት ምንድን ነው? የቅማንት ሽፍታ ታጣቂው ስላልገባ ነው፣ ስለበጠበጠ ነው፣ እሱ ነው ያዘጋው። አሁን ደግሞ ጭልጋ ላይ ተሰብስበው ከትላንት ወዲያ የማን ነው የሚባለው የወረዳው አስተዳዳሪ የሰበሰበው ስብሰባ ይሄን ነው ያወሩት። በቃ መንገዱ የተዘጋው በቅማንት ሽፍታና በፋኖ ነው እና ፋኖ ነው እንደዚህ ያደረገው ማለት ይሄ ቅማንት ሽፍታ ነው መንገድ ዘግቶ ኬላ ጥሎ እየቀረጠ ስለሆነና እንትን ስለሆነ በዛ ምክንያት የተዘጋው ብሎ አውርቷል። ልብ በል እነዚህ በቅማንት ምድር መሪ ነን ብለው ተቀምጠው የህብረተሰቡን ቢሌም የሚያደርጉት ማለት ነው። ፋኖ እስከ 2012 ጀምሮ መንገድ እኮ ኬላ ዘግቶ ብዙ ነገር ሲያደርግ ነበር። አንድም ቀን ተንፍሶ አያውቁም። እነዚህ ዛሬ የሆነ አለ አይደለ ይሄ ስግብግብ ስልጣን ፈላጊ ነው የናበራው የነዚህ አሁን ይሄ ሰው የምልህ የጭልጋው ምናምን ተሰባስበው ዋና ዓላማቸው ምንድነው? የሆነ የጸጥታ ኃይል ራሱ የተደራጀ ታጋይ ካለ ችግር ይፈጥርብናል፣ ህብረተሰቡን እንዲያ እንደፈለግነው አድርገን አስተዳደር እንዳንመሰረት ያደረገን ይሄ ነው። ስለዚህ ይሄንን ቢሌም እናድርገው ነው ያደረጉት እኮ እንደዛ ነው። ባለፈው ከፋፍለው ለማስገባት ሞክረው ነበረ። የተወሰኑ ልጆችን አስገቡ፣ አንድ 13 ምናምን የሚሆንና ወዲያውኑ ወጥቶ በቪዲዮ ቀርጾ በፎቶ ምናምን ለጥፎ እስከ ክልሉ ሳይቀር የክልል ሚዲያ ሳይቀር የክልል ኮሚኒኬሽን የዞን ኮሚኒኬሽን ምናምን አራገቡት። በቃ እንደዛ አድርገው ሌላውን ተስፋ ቆርጦ ሊመጣልን ይችላል ብለው ነው። ባለፈው ደሳለኝ ጣሰው እንዳደረገው ያደርግልናል ብለው ነው። የሁለት ጊዜ የሚሞኝ ቅማንት አለ እንዴ? እንደዛ የሚያደርግ ምንም የሰሩት ነገር የለም። እዛም ስላነሳ ነው ማለት ነው። ስለዚህ በዛ ሰበብ እያሳበቡ ነው። ቀጥሎ የሚመጣው ሌላ ሴራ እንዳለ ሁሉ ማለት ነው። እንግዲህ ይሄ ሰሞኑን እየጠሩ ስላሉት የጭፍጨፋ ዘመቻ ቅድመ ሁኔታ ይመጣል ማለት ፕሪኮንዲሽን ይሆናል ማለት ነው። መልካም አጋጣሚ ይፈጥርላቸዋል። መንገድ ተዘግቷል፣ ህብረተሰቡ ያኮርፋል ምናምን ከሌሎች ጉዳዮች ጋር ተደምሮ ይህንን ማጥፋት ነው በዚህ ጊዜ ተብሎ እርምጃ ይወሰዳል ማለት ነው። ዛት ዚት አሁን ጥሪ እየጠሩ ያሉት በዚህ ምክንያት ነው። ይህንን ማየት እንችላለን። ሌላው ቅማንት መንገድ ዘጋ በሚል ፕሮፓጋንዳ ዘመቻውን ይተኩሱታል ማለት ነው። ወደ ቅማንት ይሆናል። መንገድ ዘግቷል ቅማንት በቃ መመታት አለበት፣ ታጣቂውን እንመታዋለን፣ ህግ ማስከበር ብሎ አይደል የጨፈጨፉን 2012 2008 ምናምን ህግ ማስከበር ብሎ አሁን ህግ ማስከበር ብሎ ይመጣል። እንግዲህ ይሄ ራሱ ይሄ ህገወጥ ሌባ አጭበርባሪ ቡድን ማለት ነው። ህግ ማስከበር ብሎ ይመጣና ህዝብ ይጨፈጭፋል፣ ይገላል ማለት የፈለገውን ያደርጋል። እንደተለመደው ደም ያፈሳል ማለት ነው። የሚፈልገው ደም መጠጣት ነው የንጹሃንን ያን ያደርጋል። ለዚህ ቅድመ ሁኔታ እያዘጋጁልን ማለት ነው። ከዛ በኋላ እንግዲህ ህብረተሰቡ ከተደቆሰና ዝም ካለ ምንድነው የሚደረገው? ህዝቡ ሳይፈልግ አሻንጉሊት አስተዳደር ይመሰርታሉ ማለት ነው። እና አሻንጉሊት አበራ መጥተው የዞን አስተዳዳሪ ይሆናሉ ማለት ነው። እነሱ ሊያቋቁሙት የ69 ይቀመጣሉ ማለት ነው። ሌሎች ባንዳውም ተኮልኩሎ መጥተው እዛ ጋር ይጎለታሉ፣ ወገኖቻቸውን ያሳድዳሉ ማለት ነው። በእርግጥ እነዚህ ወገንም ሊሆን አይችልም። እንግዲህ ምን ጉዳት እያስከተለ ነው አሁን የሚለው ባለፈው ስለተነተን ነው፣ በዜናም ዘግበ ነው ስለነበረ ብዙም አያስፈልግም። ግን አንደኛ ከጤና ጋር በተያያዘ ብዙ ሰዎች እየሞቱ ነው። በመድኃኒት እጥረት፣ በህክምና እጥረት፣ የህክምና ቁሳቁስ በመጥፋቱ ምክንያት፣ የደም ባንክ ባለመኖሩ ምክንያት ብዙ ሰው ደም በቀላሉ በደም የሚድኑ ሰዎች እየሞቱ ናቸው፣ በደም ተለግሷቸው። እንደዚህ አይነት ችግሮች አሉ። ባለፈውም እንትን ብለናል። ከ10 በላይ ሰዎች ሙተዋል እስካሁን በዚህ ጉዳይ በህክምናው አይከል ሆስፒታል ብቻ የሞቱት በደም እጥረት ብቻ። በሌላው ምክንያት የሚሞቱትን አስባቸው፣ ቋሚ መድኃኒት የሚወስዱትን አስባቸው። እነዛ ሁሉ ምን አደጋ እየደረሰባቸው እንዳለ ማለት ነው። የሸቀጣሸቀጥ ችግር አለ። በአጠቃላይ የምጣኔ ሀብት ውድመት ገጥሟል። የግብዓት አቅርቦት እንዲያውም አሁን ማዳበሪያ ራሱ እየመጣ አይደለም። ከጎንደር አለ አቅርቦቱ፣ ግን ወደዚህ መምጣት አልቻለም አይነት ነገር እንትንም የሚያነሱ ሰዎች አሉ። ምን ያክል እርግጠኛ ነው ባልልም፣ ምክንያቱም ባለፈው የአቅርቦት ችግር የለም ሲባል ስለነበረ ማለት ነው። ዝሮ ግን እንዲህ አይነት ችግሮች አሉ። ሌላው አይከል ሲነሳ ሁልጊዜም የማይረሳው ኔትወርክ ያጠፋሉ። የስልኩን ጭምር ነው የሚያጠፉት ኔትወርክ ሲፈልጉ ማለት ነው። መብራት ደግሞ ሁልጊዜ የለም። በፈለጉት ጊዜ ያጠፉታል፣ የፈለጉትን ያደርጉታል። እንደዛ እንዲህ አይነት ስራዎችን እየሰሩበታል ማለት ነው። መንገድ ዘግተው ህዝቡ ምን እያደረገ ነው አሁን ያለው ማለት ነው። እንግዲህ ተሰብስበው እየተዋየ ነው። ውይይት ጀምራል ህብረተሰቡ፣ መፍትሄ ፍለጋ ማለት ነው። ምን እናድርግ የሚል ህብረተሰቡ በራሱ ማንም ሳይሰበስበው በራሱ ተሰብስበው እየተዋየ ነው። መፍትሄዎችንም እያስቀመጠ ነው። የራሱ የመፍትሄ አቅጣጫ ይወስዳል ማለት ነው። እየወሰደ ነው። አንድ በል ክልሉ ቅማንትን ከማጥፋት እንደማይመለስና በዚህ ጭካኔ ይሄን ነገር ካደረገ ቀጣይ ምን ሊያደርግ እንደሚችል ሁሉ ተረድቷል ህብረተሰቡ ማለት ነው። ምን ሊያደርግ እንደሚችል ፍጹም የሆነ
የቅማንት ጠላትነት በውስጣቸው አንግሰው ስራ እንደሚሰሩ ባንዳዎቹና የክልሉ ጽንፈኛ ባለስልጣን ማለት ነው። ይሄንን ህብረተሰቡ ተረድቷል። የራሱን መፍትሄ ለማምጣት ምክክር ተጀምሯል በተለያየ መንገድ ማለት ነው። መፍትሄው ምን ሊሆን ይችላል? እንግዲህ ዋናው መፍትሄ ምንድነው? ጠንካራ አደረጃጀት በመፍጠር ትግሉን ማጧጣፍ እና የራስህን ክልል መመስረት፣ የራስን አስተዳደር መስርተህ በራስህ መተዳደርና ከእንደዚህ ይሄ ተንከሲስ የሆኑ እንትኖች መዳን ነው። በቃ ሌላ መፍትሄ የለን። ህብረተሰቡ መደራጀት ነው ያለበት ማለት ነው። ሌላው ያሉትን የትራንስፖርት አማራጮች በቻለው መጠን መስራት አለበት። ጥቃቅን የትራንስፖርት መንገዶችን መስራት ይችላል። ላይክ አሁን ለምሳሌ በሮቢት አድርገህ በጋና በኩል ትንንሽ ጠባብ መንገዶችን በመስራት ማለት ነው ሞተር ሳይክል በቀላሉ በጓንግ ድልድይ ድረስ እንዲመጣ ማድረግ ትችላለህ። እሱ ደግሞ መጠበቅ ነው በዛ በኩል እንዲመጣ፣ ወይም በታችም ሊሆን ይችላል በችንፍር በኩል አድርጎም ሊሄድ ሞተር ሳይክሎችን ምናምን መጠቀም፣ ሌላም ስራ መስራት ይቻላል። ችግር መፍትሄ ስለሚያመጣ ማለት ነው። እንዲህ አይነት ነገሮችንም መፈለግ ያስፈልጋል። ዘላቂ ሌላ መፍትሄዎችንም ቢሰሩ ጥሩ ነው ብዬ አስባለሁ። ታንኪዩ። መልካም። እንግዲህ ብዙ ሀሳቦች ከመንገዱ መዘጋት ጋር በተደጋጋሚ ማንስተናል፣ በውይይታችን ማንስተናል፣ በዜናዎቻችን ተመልክተናል። ምናልባት አንድ ቅድምም በመግቢያም ያነሳው አሁንም ለየት ያለ አንድ ሀሳብ የደገምከው ጽንፈኛው አማራ ክልል ኃይል በቅማንት ላይ አዲስ ዘመቻ ለመክፈት ጥሪ እያደረገ ነው የሚሉ ተደጋጋሚ መረጃዎች ይመጣሉ። አሁንም ቅድም ሀሳብ ስታነሳም ስላነሳው እንግዲህ ይህ ነገር እንዴት ይታያል? ማን ነው? ምን ያክልስ እውነታነት አለው የሚለውን ማንሳት ያለብን ይመስለኛል። ምናልባት መተማ አካባቢ ሻሽጌ የሚባለው በተደጋጋሚ ቅማንት ሲታገት እየሄደ የሚሰበሰብበት ገንዘብ እንደፈለገ እዛ አካባቢ የሚዘረፍበት አካባቢ ስብሰባ ላይ ሳይቀር እንዲሁም በሌሎችም አካባቢዎች ሀሳቡ ተነስቷል። ቅማንት የቅማንት ህዝብ አጠቃላይ የቅማንት ህዝብም ታጋይም ሁሉም ከመንግስት ጋር በምናደርገው ትግል ውስጥ መሀል ላይ ተደንቅሮ የትግላችን መሰናክል ሆኗል የሚል ሀሳብ ሁላ በተደጋጋሚ እየተነሳ ነው የሚላለ። ከዚህ በፊትም ተሞክሯል። እንግዲህ ለማጥቃት በቀደም ተከተል የተቀመጡ አካባቢዎችም ጭምር እንዳሉ መረጃ ደርሶናል እና በዚህ ጉዳይ የምትለው ሀሳብ ይኖራል ብዬ አስባለሁ። ወደ አንተ ላምጣው። መልካም። ይህን ጉዳይ እንግዲህ ትላንትና በዜና ዘግበነዋል። ምንድነው የተደረገው? የጽንፈኛ ባለስልጣን ይሄ መንገድ የዘጋው ሽፍታ የሚያደራጀውም ብዙ ነገር የሚያወራው ቅማንትን ለመጨፍጨፍ የሚያደራጀው ባንዳው ምናምንም በአንድ ላይ ሆነው ነው ይሄን ነገር የሚሰሩት። ዋና ዓላማቸው ምንድን ነው? የ69 ቀበሌ አስተዳደር እንዳንመሰረት ያደረገን መተማና ቋራ ያለው ቅማንት ስለሆነ መተማና ቋራ ያለው ቅማንት መወገድ አለበት ነው። ይሄን ለማስወገድ ደግሞ ይሄ ተልኮውን የወሰዱ ባለስልጣናት ሻሽጌ ምናምን ከባቢ ለሚንቀሳቀሰው ታጣቂ ምናምን አንዳንድ ሌባ አደራጅተው በዛ አካባቢ እንዲደራጁ ስብሰባ እየተደረገ እንዲደራጅ እና በስልክ የተለያዩ ቦታዎች ላይ ያለ የፋኖ ዘር በለው ሌላ ጽንፈኛ ታጣቂ የመንግስት ታጣቂም ሊሆን ይችላል ወደ ሻሽጌና አካባቢው በተለይ ማህበረ ስላሴ በሚባለው እየመጡ እንዲከማቹ በዛ ዙሪያ ማለት ነው እንዲጠረቀሙ እና ጥቃት እንዲፈጸም ቅማንትን ካላስወገድ ነው እረፍት አናገኝም። አሁን ከመንግስት ጋር የምናደርገው ውጊያ ጋፕ እናድርገው እናቆመው ብለው እንደተወያዩ አብረው እዛ የተወያዩ ሰዎች የራሳቸው ሰዎች ለትክክለኛ የሆኑ ሰዎች ማለት ነው ምንጊዜም ፌር የሆነ ነገር የሚያስቡ ማለት ነው አማራ መጨፍጨፍ የለበትም ቅማንት መጨፍጨፍ የለበትም የሚሉ ሰዎች በተደጋጋሚ ለቅማንት ወንድሞቻቸው የነገሯቸው መተማ ዮሐንስ ሊጨፈጨፍ ሲል ብዙ አማራዎች ለቅማንቶች እየደወሉ ተሰብስበው በዙሪያው በሬ እያረዱ ቢራ እየጠጡ እንገላለን እያሉ እየፎከሩ እየዘፈኑ ነው ተጠንቀቁ ሊገሏችሁ ነው ሲሉ ነበሩ። ጥር 2 እና 3 ያ ሁሉ ጭፍጨፋ ሊደረግ ማለት ዘ ሴም ቲንግ አሁን ደግሞ እየተደረገ ያለው እንደዛ ነው። ትክክለኛ ሆኖ አማራዎች እዛ ያሉ ናቸው የተናገሩት። አብረው ተሰብስበው ነገሩን የሰሙት ግን እዛ መናገር የማይፈልጉ ቢናገሩ የሚገደሉ እንዴት የነሱ ደጋፊ ትሆናለህ ተብሎ ማለት ነው። መረጃው እዛ ጋር የመጣው መተማና ቋራ አካባቢ ያሉ ቅማንቶች ጉዳዩ ስለደረሳቸው ተወያይተውበታል። እነሱ ራሱ መፍትሄው ምንድን ነው የሚለውን ነገር ማለት ነው። እንዲህ እየተደረገ ነው። ለአለፋ አካባቢ ላለ ይደወላል። በሆ የሚባልም አለ በዛ በላይ ደለጎ አካባቢ ላለውም ይደወላል። የጽንፈኛ ኃይል በሙሉ ተሰባስቦ እነዚህን አታክ ማድረግ ያለብን ክረምት ሳይገባ መመታት አለባቸው ተብሎ እንቅስቃሴ ተጀምሯል ማለት ነው። ለዚህ ነው የቅማንት ጽንፈኛ መንገድ ዘጋ ምናምን እያሉ የሚያወሩት ይሄ ነው። እንደዛ እንዲደረግ የመተማ ቅማንት ከተጠረገላቸው ከዛ መተማ የሚባል ቅማንት ከሌለ በቃ አስተዳደር መሰረታለን ብለህ ትመሰረታለህ። መተህ 69 ትላለህ ማለት ነው። መተማ አለ ብትል የለም የታለ ህዝብ ሊል ነው። አንተ ምን ታደርጋለህ? ያኔ መቼም ያለቀን የተጨፈጨፈ እንትን አትልም። ይጨርሱታል አይጨርሱም እሱ ሌላ ነው፣ እግዚአብሔር ስለሚያውቀው ማለት ነው። ምን እንደሚሆን ዊልሲ ምን እንደሚመጣ ማለት ነው። ዝሮ ዝሮ በዚህ ደረጃ ተደራጅተው ትልቅ ስራ እየሰሩ እንደሆነ
ነው እንትን ያሉት የሻሽጌውን ከባቢ 69ን ለመመስረት የመተማ ህዝብ መጥፋት አለበት የሚል በጣም አሳዛኝ የሆነ የከርሳምና የዳቢሎሳዊ የሆነ ሳቢ ይዘው ነው እየተንቀሳቀሱ ያሉት ማለት ነው። ህዝቡ ምን ማድረግ አለበት የሚለው ላይ ላተኩር። በተለመደው መሰረት ወይም እንደተለመደው ራሱን ያዘጋጅና ራሱን መከላከል፣ ሌላ ምርጫ የለውም። ማንም አያድነውም። ማንም ራሱን ማዘጋጀት ለመከላከል ዝግጁ ሆኖ መጠበቅ ነው ማለት ነው። ሁለተኛው ታጋዮች ራሳቸውን ከምን ጊዜም በላይ አደራጅተው ከህዝብ ጎን መቆም አለባቸው፣ ታጋዮቹ ራሳቸው ማለት ነው። ሌላው የቅማንት ነፃነት ሰራዊት ቅነሰ ይህንን ጥቃት አሁን የታቀደውን ጥቃት ግምት ውስጥ በማስገባት ዝግጅት አድርጎ በቅርብ ርቀት መጠባበቅ ዝግጁ ነው መጠበቅ ያስፈልጋል። ችግር ከመጣ ተቀላቅለ ህዝብ ጎን ትዋጋለህ ማለት የስ ታዲያ ሌላ ለመቼም ስላልሆነ ማለት ይሄ ጥሪ ነው፣ የህዝብም ጥሪ ነው። ህብረተሰቡ ድጋፍ ያስፈልገዋል። እንዲህ አይነት ችግር የሚመጣ ከሆነ ያለህን ሁሉ አቅም አሟጠህ ራስን መከላከል ስላለብህ ማለት ነው። ይሄ አንደኛው ነው። ሌላው ጉዳት ለመቀነስ እንግዲህ ጭፍጨፋ ሲመጣ ጉዳት መቀነስ አለብህ። ህጻናት፣ ሴቶች፣ አረጋውያን የመሳሰሉትና ሌሎች ጉዳቶች እንዳይኖሩ ከወዲሁ ዝግጅት ማድረግ አለበት። እንትን ለመቀነስ ማለት ነው። ጉዳቱን የሚመጣው ጉዳት ለመቀነስ ከተጀመረ እንዲህ አይነት ችግር ከተጀመረ ጉዳት ለመቀነስ የሚያስችሉ ስራዎች ከወዲሁ መሰራት አለባቸው እና አደረጃጀት መፈጠር አለበት። የአማራ ጽንፈኛ በቅማንት ላይ ከመዝመት የማይመለስ መሆኑን መንገድ ዘግቶ ያሰቃየህ ቢችል እኮ አየሩ ራሱ የምተነፍሰውን ፍን አድርጎ ቢገል ደስ ይለዋል። ኒውክለር ቢኖረው የአማራ ልሂቅ የሚባለው ቅማንት ላይ ማዝነብ ይፈልጋል። የለውም እንጂ ለወደፊቱም አይኖረውም። ሴረኛ ስለሆነ ምንም አእምሮው ራሱ ክፍት አይደለም፣ ደንቆሮ ነው። ምንም ነገር አያደርግም። በዚህ ምክንያት ስላልቻለ ነው እንጂ ቢያጠፋው ደስ ይላል ቅማንት ነው። እንደዛ አሁን ደብረ ማርቆስ ላይ የተሰበሰቡትን የደብተራ መንጋት ታስታውስም? የደብተራ ጉባኤ ተደርጎ የደብተራ ማለት አጋንንት ጠሪ ምናምን ተሰብስበው እናጥፋው ቅማንትን በዛ ተብሎ ተሞክሯል እኮ። ከቻሉ ይሄን ሁሉ ነው የሚጠቀሙት። አይችሉም እንጂ ሰይጣን ምን ያደርጋል? እሱ ምንም አቅም የለውም። እንደዛ ስለሚያደርጉ ማለት ነው። የማንነት ቀውስ የሚታከመው ቅማንትን ሲጠፋ ነው ማለት የኛ የማንነት ቀውስ የሚታከመው ቅማንትን ሲጠፋ ብቻ ነው ብሎ ያመነ የደረቀ ጭንቅላት ያለው የተረገመ ቴንከሲስ የሆነ ልሂቅ ነው ያለው እዛ አካባቢ ማለት ነው። ይሄ ኃይል ስራ ይሰራል። ይህን ሁሉ የሚያራውጡት ከበስተጀርባ ያሉት በሙሉ ቅድም ስለ እንደነበረው የፋርጣ ቡድን ነው። የፋርጣ ቡድን ምዕራብ ጎንደርን ሲመራ የኖረው እሱ ነው። ማዕከላዊ ጎንደር የሚባለውን በበላይነት የሚቆጣጠረው እሱ ነው። ሌላው የሚቆጣጠረው እሱ ነው። በቃ ብዙ ነገሮች የያዘው ማለት ነው። በኢኮኖሚም የተሻለ እንትን አደረጃጀት ያለው እሱ ነው። በፖለቲካም የተለያየ አደረጃጀት ያለው እሱ ነው። የሚመሩት እነዚህ ናቸው። የሚያስተባብሩት እቅድ አቅደው እየሰሩ ናቸው። አሁን ውጭም በለው ምንም በለው ይሄን እየሰሩ ናቸው እና ይሄንን በደንብ አድርገን ልናውቅ ይገባል ማለት ነው። ይሄ በጣም ሊታሰብበት ይገባል። የቅማንት ህዝብ እንዳይዘነጋ ማለት ነው ፈልገው። ታንኪ መልካም። ሌላውና ዋናው ነገር እየተረሳ እስኪመስል ድረስ የእስረኞችን ጉዳይ ብዙ ጊዜ ወደ መዘንጋት አይነት የሆነ በቃ አለ አይደል በቃ አይወጡም ከዚህ በኋላ ተዘፍፈው ቀርተዋል እስኪመስል ድረስ ብዙ ሰው አሁን እንደመቀዛቀዝ ያለ ካድሬው የሚፈልገው አይነት የሆነ ያለ የሚመስል ነገር አለ የግፍ እስረኞችን በተመለከተና እንግዲህ ሰሞኑን የግፍ እስረኞች ላይ የቀጠለው አፈና አለ። ከዚህ ጋር በተያያዘ የባንዱ አመራር ኑዛዜም አለ። ይህ ኑዛዜ ምንድን ነው? ዓላማቸውስ ምንድን ነው የሚለውን እሱን ብናነሳው ደስ ይለኛል። ከምን አንጻር ነው የሚለውን እና የእስረኞችን ጉዳይን በተመለከተ ምንድን ነው ዝምታን በዚህ ደረጃ ዝም ማለት የተፈለገው? ማፈንስ የተፈለገው እንደዚህ ለማስቀጠል ለማሰቃየት የተፈለገው? ቅድም በመግቢያም ስላነሳው ምናልባት ከፌዴራሉ ይፈቱ የሚል ደብዳቤ ሲጻፍ ጭምር ሌላ አቅጣጫ ሌላ ዘዴ እየተፈለገ በሽማግሌ በምን ያስገባው ያን ወልደ ሰንበት የሚባለው የማህበረ ስላሴ አበምኔት የሚሉት ሽፍታው መነኩሴ እሱ ጭምር በተለያየ መንገድ እነዚህ ስራው ሲሰራ ቆይቷልና በዚህ ጉዳይ የምታነሳው ነገር ካለ ምንድን ነው እየሆነ ያለው የሚለው? እንግዲህ በግፍ የታሰሩ ቅማንቶች ወይም በተለይ ደግሞ የኮሚቴ አመራርና አባላት ፍዳቸውን እየቆጠሩ ነው። በግፍ ፍዳ ነው መከራ እየቆጠሩ ያሉበት ሁኔታ እና እነዚህ እንዳይፈቱ ማለት ነው እንዳይፈቱ የሚሰሩ ስራ አለ። በጣም ብዙ ስራ ቅድም እንደነገርኩ የባንዳው ቡድን ማለት ነው ታጋይ የሚመስለው በለው ምናምን ሌላው የባንዳ ቡድን ይሄ ጽንፈኛ ስለሆነ ኮሚቴው መፈታት የለበትም ብሎ ይሰራል። መፈታት የለበትም ብሎ ነው የሚሰሩት። እንደገና ደግሞ አይ ከሁለት መከፈል አለባቸው። ከሁለት ለመክፈል ደግሞ አይደለም ምረት የገቡትን ብቻ ነው ነጥል የምንፈታው የሚል ፕሮፓጋንዳ ሁሉ ይነዛሉ። ዜን በመካከል ምረት የገባ ያልገባ በሚል ትከፍላለህ ማለት ነው አንተኑን እስረኛውን ራሱ እንዲህ አይነት የድንቁርና ስራዎችን በሙሉ በመስራት እንዳይፈቱ የሚደረግ ስራ እየተሰራ ነው። ትልቅ ስራ ነው የሚሰራው ይሄንን በማድረግ ማለት ነው። እንዳልከው ታስረዋል።
ብትጮህም የተለየ ነገር ሊመጣ አይችልም። አሁን ያለው የመንግስት ስርዓት የፈረሰ ስርዓት እኮ ነው ያለው። ተደጋጋሚ ብለናል። ኢትዮጵያ ውስጥ የመንግስት ስርዓት አለ ብሎ የሚያምን ካለ ሞኝ ነው። የመንግስት ስርዓት አለ ለማለት የህግ የበላይነት መኖር አለበት። የህግ የበላይነት ካለ እሺ ልክ ነው። የት አለ የህግ የበላይነት? ህግ የበላይ ሆኖ የትኛውን ይዳኛል? ሰው የበላይነት፣ የባለስልጣን የበላይነት፣ የሽፍታ የበላይነት እንጂ የህግ የበላይነት የለም። የህግ የበላይነት ቢኖር ነው እነዚህ ሰዎች እንደዛ በግፍ ታስረው ይሄን ያክል ፍዳቸው የሚቆጥሩት ምንም ነገር ሳይሰሩ የህግ የበላይነት ስለሌለ እንደፈለገ ያደርጋሉ ማለት ነው። ብዙ ጊዜ የፖለቲካ መፍትሄ ወይ ምናምን በሚል አይነት ነገር ያራሮጡትና መፍትሄ እንዳይገኝ ያደርጋሉ። ሲፈልጉ እነሱ በፈለጉት መንገድ ነው የሚያስኬዱት ማለት ነው። ያ እንግዲህ ቀደም ብሎ የነበሩ ስህተቶች ነበሩ። መጠንቀቅ የነበረበት ነበር የቅማንት ኮሚቴ በዛ በኩል በነበረው ማለት ነው። መጠንቀቅ በሚገባው ባለመጠንቀቁና በማይረባ ጥፋት ተሳስቶ ምረት መግባት ምናምን በሚል የገቡበት ሁኔታ ነው ለዚህ ሁሉ ችግር የዳረጋቸው በጣም ብዙዎች ማለት ነው። ተረጋግተው አካባቢያቸውን ጠብቀው ጸጥ ብለው ቢቀመጡ ወዲያውኑ አይታል ምን እንደሆነ አይደል እንዴ? ከተወሰነ ጊዜ በኋላ ፋኖ የሚባል ኃይል ሲጣላ ተበተነ፣ እርስ በርሱ ጦርነት ነው የገባው። ከዛ በኋላ ሰላማዊ በሆነ ሁኔታ ከህዝቡ ጋር ከመንግስት ጋር ተነጋግረህ ከብሔራዊ መንግስት ጋር ነገሮችን ማስተካከል ይቻል ነበረ። አሁን ነው ተመልሶ እነሱ መውቀሱ ጥሩ ባይሆንም ማለት ነው የተደረገው ስህተት፣ ያ ስህተት እንደ ጥሩ አጋጣሚ ተጠቀሙት ማለት ነው። እነዚህ ጽንፈኞች ያንን ነው የሚሰሩት። እስካሁን በግፍ ታስረው እየተሰቃዩ ነው። ከፌዴራል መንግስት የተጻፈ ደብዳቤ ነበረ መከላከያው ላስፈታ ብለው ይሄን ነገር ለማስፈጸም ያን ደብዳቤ ይዘው ሲመጣ የወረዳ ባለስልጣናት የጭልጋ ወረዳ ምናምን በተለይ የጭልጋ ወረዳ ማለት ነው የጭልጋ ወረዳ አስተዳዳሪ ከትላንት ወዲያ ያወራው ምንድን ነው ሊፈታ ሲመጣ ይሄ ሽፍታ ካልገባ አልነው እዚህ ውጭ ያለው የሚንቀሳቀሰው ሽፍታ ካልገባ ስንለው መከላከያው እንደዛ ብሎች የራሳችሁ ጉዳይ እንደዛ ከሆነማ ብሎ ጥሎት ሄደ። ራሳችሁ ከፈለጋችሁ የፈለጋ ያድርጉት ብሎ ስብሰባ ላይ አወራ። ውሸቱን ሊሆን ይችላል፣ እውነቱን ሊሆን ይችላል። ይህን ከማድረግ እንዲፈታ አይፈልግም። ምክንያቱም ሆን ብሎ የሆነ እጅ ላይ ያሳስረው እሱ ነው። እንዲፈታ አይፈልግም። ይህን እናውቃለን። ግን ይሄ ደግሞ ሆን ተብሎ ህብረተሰቡ እነዚህ ታጣቂዎች ግቡ እንደዛ ከሆነማ ኮሚቴው እንዲፈታ ብሎ የተሰራ ሴራም ሊሆን ይችላል። ይህን ኑዛዜ አድርጎ ያቀረበው ማለት ነው። እንዲህ በቃ አይ ግቡልን፣ በቃ እናንተ ግቡና ኮሚቴ ይፈታ እንድንል ማለት ነው። እጅ ላይ ያለውን ታጋይ እስር ቤት እንትን አስገብተህ ባዶውን አስቀረተ ከዛ ኮሚቴ ልታስፈታ እንዴት ይቻላል? እንዴት ነው? ምንም ነገር የሰሩት ወንጀል የለም፣ የፈጸሙት በደል የለም። ማንም የታጠቀ ኃይል ቅማንትን አጠፋለሁ ብሎ እያንዣበበ ባለበት ወቅት የቅማንት ታጋይ ቁጥሩ እየጨመረ ነው መሄድ ያለበት እንጂ እየገባ እጅ የሚሰጥበት መንገድ የለም። እንዴት ሊሆን ይችላል? በምን መንገድ? ይሄ ሆን ተብሎ እንትንም ለማድረግ ነው። ግን እኛ እንዲህ አድርገን ያስቀረ ነው ብሎ ተናግሯል። በጣም በሚገርም ሁኔታ ማለት ነው። ይሄ ማን አደባ ነው የሚባለው ሰውዬ ይህንን ነው የሰራው። ሌላው እንግዲህ የተዛዛ የፍርድ ሂደት እንትን እየተቀለደባቸው ነው። ሲፈልጉ ይተዋቸዋል፣ ይረሳሉ የፈለጉትን ያክል። ዋናው ማሸት አይደለ? የፖለቲካ እስረኞች እኮ ናቸው። በነገራችን ላይ የወንጀል እስረኞች የለም። አንድም ወንጀል አልተመሰከረባቸውም። በፖለቲካ ነው የታሰሩት እንደነ ማንዴላ ማለት ነው። እዛ ሆነው እየታገሉ ነው። ትግሉን አጠናክረው መቀጠል ነው ያለባቸው። እዛ ሆነው አንድነታቸውን አጠናክረው ምን እናድርግ የሚለውን ነገር በጋራ እየወሰኑ ነው መንቀሳቀስ ያለባቸው። መበታተን የለባቸውም በሴራ ማለት ነው። የጭልጋ ካድሬ እንግዲህ በትላንትናው እንደዛ እንዳሉት ቅድም አንስቻለሁ። ኮሚቴው እንዳይፈታ ያደረግነው ታጣቂው ያለመግባቱ ስለሆነ ታጣቂው ካልገባ መንገዱም የተዘጋው ቅድም አንስቻለሁ በዚህ ታጣቂ ምክንያት ነው። ስለዚህ ዋናው ታጣቂው ነው መግባት አለበት ነው ስጋታቸው። ትልቁ ስጋት እሱ ስለሆነ ማለት ነው። የታጠቀ ኃይል ይደመስሰናል። ህብረተሰቡ ዝም ብላቸው ነው እንጂ እነዚህን ለማጥፋት አንድ ቀን ያሳድራቸዋል። አንድ ቀን ያሳድረውም እኮ ከተማ ዝም ብሎ የሚውለው ተንጀሉ እየተንጀላጀለ ማለት ነው። ልምታ ካለ ትቶት ነው እንዴ ቅማንት ህዝብ? ታጣቂውስ ልምታው ካለ አምልጦ ነው እሱ እንዴ? ምንም ሊያመልጥ አይችልም እኮ። እንደዛ አይነት ቀውስ ውስጥ መግባት ስለማይፈለግ ነው። ባለፈው እንደነገርናቸው ዛሬውኑ ይልቅ ከህብረተሰቡ ጎን ቢሰለፉ በጣም ጥሩ ነው ብዬ አስባለሁ። ከህዝቡ ጎን ቆመው ጥያቄውም ተስተካክሎ እንዲመለስ በማድረግ ህዝቡ መካስ ቢችሉ እነዚህ የወረዳ ባለስልጣናት የተሻለ ነገር ይመስለኛል። እንግዲህ ኮሚቴው አለመፈታት ታጋዮች አለመግባታቸው ጋር የሚያገናኘው አንዳች ግንኙነት እንደሌለ ቅድም ተናግሬያለሁ። ህብረተሰቡም ይሄን ነው ማወቅ ያለበት። ዓላማው ምንድን ነው? አሁን እየተሞከረ ያለው የጥፋት እንቅስቃሴ ጨፈጭፋለን የሚለው እንቅስቃሴ እውን እንዲሆን እንዲቻለላቸው እንዲህ አይነት ወሬ ማስወራት አለባቸው ማለት ነው። ስለዚህ አሁን ቀጥለው ይሄ ታጣቂ አላሰራን አለ ጭራሽ ብለው ያማርራሉ ማለት ነው። መንገድ አዘግቶብናል ምናምን የዘጉት እነሱ ናቸው። ግን ታጣቂ መንገድ እስከ ዛሬ እኮ መንገድ ሲጠብቁ አይደል የነበሩት? ምን ሆኖ ያውቃል እንዴ? እንደዛ ብለው በማራገብ ያው ጭፍጨፋ ለማፋጠን ነው። የሰላም አስከባሪ ወይ የህግ ማስከበር ምናምን በሚል መጥተው ጭፍጨፋ ለማድረግ ነው ይሄኛውም የሚሰራው ማለት ነው። ዝሮ ግን ከኮሚቴውም ጋር ያሳብቡት፣ ከመንገድ መዘጋት አለመዘጋትም ጋር ያስቡት፣ ከሌላውም ጋር ያስቡት ዋቴቨር ቅማንትን ማጥፋትና አሰቃይተው አማረው ቅማንቱ ራሱ የ69ን ተቀብዬ እፎይ ብል ይሻላል እንዲላቸው ለማድረግ ነው የሚሰሩት። ታንኪዩ
መልካም እንግዲህ በብዛት በተለይ ከእስረኞች ጋር በተያያዘ እንዳልከው በተለይ እነሱ ያቀዱትን በቅማንት ላይ ሊፈጽሙት ያሰቡትን ሴራ ከመፈጸማቸው በፊት ኮሚቴው ቢፈታ እቅዳቸው እንደሚከሽፍ ስለሚያውቁ ኮሚቴው እስር ቤት እንደተዘፈዘፈ የፈለጉትን ማድረግ አቅደው እንደሚሰሩም በግልጽ ራሳቸው ከሚናገሩት አንጻርም መረዳት ይቻላል ማለት ነው። ሌላ በሚገርም ሁኔታ በአብዛኛው የቅማንት ቀጠና በሚባል ደረጃ የተለያየ ቡድን አለ ችግር የሚፈጥር ነው። እንግዲህ ምንድን ነው የምትለው ስሙን ራሱ በግልጽ ማታውቀው በተለያየ ቦታ ግማሹ ካራ የሚባል ግማሹ ሌላ ብዙ ጊዜ አንስተነዋል። ይህን ጉዳይ ቀብር ላይ ሳይቀር ማህበረሰቡ ላይ ጥይት የሚተኩስ አለ። ማን ነው ከጀርባ ያለው የሚለውን እሱን በተደጋጋሚ አንስተነዋል። አሁንም ዛሬ ቢደገም ጥሩ ነው። እንግዲህ ህዝቡ ይህን አጀንዳ ተቀብሎ እንዲያስጮኸው ማድረግ ይፈልጋል። ይህ ሌባው ቡድን ወይም ደግሞ እዛ ማህበረሰቡ ችግር የሚፈጥረው ቡድን ተልእኮ ተቀብሎ ህዝቡ አጀንዳ አድርጎ እንዲያስጮህ ወደ አመፅ እንዲመጣ ማድረግ ይፈልጋሉ እና ለምን የሚለው ጉዳይ መነሳት መቻል አለበት። ምን ስለፈለጉ ነው ይህ ነገር በህዝቡ ዘንድ እንዲጮህላቸው የተፈለገው የሚለውን ወደ አንተ ላምጣውና የምትጨምረው መልእክት ካለም የዛሬው ውይይታችን በዚህ ስለምንጨርስ በዛው ማከል ትችላለህ። ኦኬ እንግዲህ ሌባ ሰማርቶ ችግር በመፍጠር ህዝቡ ይህን አጀንዳ ተቀብሎ እንዲያራግበው እና እንዲያስጮኸው ማድረግ ነው ዋና ስራ የሚሰሩት። ሲጮህላቸው እንትን ያገኛሉ ማለት ነው። የጀስቲፊኬሽን እንትን አገኙ ማለት ነው። የመግቢያ ግራውንድ አገኙ ማለት ነው። ህብረተሰቡን እናግዘው በቃ ብሎ ታጣቂ ይዞ ይመጣል። አየህ እና የሚፈለገው እንዲጮህ ነው። ይሄ ቡድን እንድናስጮህለት ማለት ነው። በሚዲያም ስለዚህ ቡድን እንድትጮህ በቃ አለቅን፣ ይሄ ካራ ምናምን ጨርሰን ሰንጢ ቢላዋ ምናምን እያሉ ማለት ነገ ገጀሞ ምናምን ሁሉ ሚል ይመሰረታሉ። አይቀርም። ለምን? ለእነሱ ጥቅም ተብሎ ነው እንደዛ የተደረገው። እኛ ስለዚህ ቡድን አንጮህም። ከህብረተሰቡ አቅም ውጭም አይደለም። ህብረተሰቡ ስላልፈለገ ነው፣ መጋደል ስላልፈለገ ዝም ስላለ ነው። ከፈለገ አንድ ቀን አያሳድራቸውም። ታጣቂዎች እዛ ያሉ የቅማንት ታጋዮችም ይሄንን አንድ ቀን አያሳድሩትም። እየዞረ እንደ ሌባ ተሽለክልኮ ነው የሚገለው። እንዲህ አይነት ነገሮችን ያው ህብረተሰቡ በጥንቃቄ እንትን ማድረግ አለበት። ለቅሶ ላይ እንደዛ አስደንጋጭ የሆነ ግድያ አይ ቲንክ 4 ሰዎች መሰለኝ የተገደሉት በምድረ በዳ እንደዚህ አድርገው ህብረተሰቡ ብሎ በቃ የሆነ ነገር ትልቅ እንትን ነገር እንደሆነ አድርጎ ከመንግስት ድረስልኝ እንዲል ነው። እኛ ስለዚህ ቡድን ማስጮህ ምናምን ይባል የለም። እኛ የምናጮኸው የአማራ ጽንፈኞችና ተላላኪው ባንዳ የቅማንትን ጥያቄ ለማዳፈንና ህብረተሰቡን ችግር ለመጣል ጦርነት ሊያስነሳ እየጣረ ነው የሚለው ነው ዋናው ፖይንት ማለት ነው። ሜን ፖይንቱ ያ ነው። ሜን ፖይንት እሱ ስለሆነ እዛ ጋር ነው ፎከስ ማድረግ አለብን። መንገድ የዘጋው ኃይል እሱ ነው። ታጣቂ የሚያደራጅ ሰው ያመጣው ይሄ ነው። ባለፈው ተነጋግረናል። ላለመድገም ነው። ከበስተጀርባ ያለው ይሄንን ካራ ቡድን ብሎ እሱ የሚያወራው ማለት ነው። ሌላም ቡድን ከዚህ በፊት ማቋቋመው ስለነበረ የራሳቸውን ያቋቋሙት እና እነሱ ይሄኛው እንትን ይደረጋል እንዲጮህ ማለት ነው። ዜና አሁን ካገዘፉት በኋላ በሀሳባቸው ከዛ አካባቢ የሚንቀሳቀሱ ነፃነት ታጋዮች ጋር ውጊያ ይገጥማሉ። አሁን ያኔ በመሀል ትገባለህ ማለት ነው። አጋዥ አገኘ እንደዛ አይነት ነገር ነው የሚያወሩት። ይህ ተልኮ ተሰጥቶት ገንዘብ ምን ጥቅማጥቅም ተሰጥቶት የሚሰራ ስራ ነው እናውቃለን። ይህንን በመረዳት ህብረተሰቡ ማድረግ የሚችለውን ያክል ማድረግ ነው የሚያስፈልገው ማለት ነው። ሰው ያደራጁት ራሳቸው ነው። ይሄንን እንግዲህ በቅማንት ምድር ዘመቻ ለማድረግ ይህም ይጠቅማቸዋል ማለት ነው። በቃ እንደዚህ መጥቶ ህብረተሰቡ እየተሰቃየ ስለሆነ እንዘምታለን የሚሉ ከላይ ያነሳናቸው ነው። ሁሉም ዞሮ መዝመትና 69 ማቋቋም ዓላማ ያደረገ ነው። የፈለገው ያክል ህዝብ ይገደል፣ ግን መጨረሻ 69ን አቋቁሞ ስልጣን መቀመጥ አለበት። እነ ባንዳዎቹ ማለት ነው ቁጭ ብሎ እዛ በቃ ስልጣን የዞን ባለስልጣን ምናምን ሆኖ መቀመጥ አለበት በቅማንት ስም ማለት ነው። ይህን እናውቃለን። ከዚህ አንጻር ማየት ያስፈልጋል እና ብዙም ስለዚህ አጀንዳ ማጮህ የለበትም ህብረተሰቡ። የዛሬው መልእክት ይህን አጀንዳ ማጮህ የለበትም። ይሄ ካራ ቡድን ምናምን ገደለ የሚጠብቅና ግንባሩን በለው ሌላ ነገር የለውም። ተዘጋጅታችሁ ራሳችሁ ሲመጣ ጠብቃችሁ ያለበትን ቦታ አጥንታችሁ ቋቋ ማድረግ ነው። ማጥፋት ላይ 1 2 3ቱን ከመታው ጭራሽ እዛ በኋላ አይቀመጥልም። ዝም ማለት አያስፈልግም። ህብረተሰቡ በዛ ደረጃ ታጋዮችም በተጠና መንገድ እርምጃ መውሰድ አለባቸው። ከዚህ በፊትም ስላስተላለፍ ነው እንደዛ ቢያደርጉ ጥሩ ነው። አይ ቲንክ በዚህ በቀን ጥሩ ነው። ታንክ መልካም ዘንድር ውድ አድማጭ ተመልካቾቻችን ለዛሬ በቅማንት ህዝብ ላይ የቀጠለው ሴራ በሚል ርዕስ ያቀረብንላችሁ ውይይትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።